ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እነዛን ሐሳቦች ወደ ሚዲያ በማውጣት ቤት ምናምን አወራን ትንሽ ምናምን ራስን ለምን አታጠፋም? አዎ ጎዳና ልወጣ ነው ብሮክ ሆኛለሁ ብለህ ቲክቶክ ላይ ላይቭ የነበረው ሁኔታ ከዛ በኋላ እንደገና አይ አልቸገረኝም አልካ። ሁሌ ምንም አላጠፋም ብዬ የማስመስል ሰው አይደለሁም። ኖቤል ፒስ ፕራይዝ እቀበላለሁ ብያለሁ። ኧረ ተው ኖቤል ፒስ ፕራይዝ። እኔ አሁን መልእክቴን ለማድረስ ቲክቶክ አዋርድ ያስፈልጋል። ከማንም ኢትዮጵያዊ በላይ አዶናይን ማቀው ነው። ኧረ ተው። አዎ እንዴት ከዚህ በላይም ዝና እችላለሁ። ቲክቶክ አቆማለሁ ያልኩባቸው ቀናቶች ማአት ናቸው። ቲክቶክ አካውንቴ መሸጥ ፈልጌ ነበረ። የዛኔ ሞመንት እግዚአብሔርን ከ10 እስከ 50 ሚሊዮን መስራት ይችላል ነበር። ኧረ ተው። እናቴ ኳስ የአርሰናልና የማንቸስተር ደጋፊ ነኝ። yes ያ ያለሁበት ቤት እዚህ ድፍርስ ብሎ አናቴ ላይ ወደቀብኝ። የምግብ ሳህንን ሽንት ቤት ውስጥ ነው የምታጥበው? ሽንት ቤት ገንዳ ላይ። ይህም ብቻም አይደለም፣ አሁን የተወለድኩበት ከተማም ላሳይ ይችላል። ኧረ ተው። መቀሌ? አዎ ቤተሰቦቹ ጋር ምናምን? በቃ ታዲያስ። በስመ አብ። እኔ አንተ ይሄን ካደረግክ ማለት ነው እኔ ደግሞ ባህር ዳር ወስዳለሁ። አሁን ሚዲያ ላይ ከዚህ በኋላ እንዴት ነው? I don't think ማድረግ አይመስልም። ኧረ ተው። ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት። አቀባበሉ አንተ ብቻ አይደለም። ተመልከት። ቶኪዮ ለምን ቶኪዮ? ከጃፓን የመጣችሁ አለም። በጣም ደስ ብሎኛል ስላገኘው። እኔም በጣም በአካል እንደዚህ ተገናኝተን አናውቅም። እኛም በቪዲዮ እከታተላችኋለሁ ዩቲዩብ። ቴንክ ዩ ሶ ማች። ደስ ብሎኛል ስላገኘው። እኔም በጣም ቤት በጣም የሚያምረው ማን ያለው እዚህ ቤት? እኔና ታናሽ ወንድሜ። ኧረ እባክህ። ኦኬ ከመቀሌ መጥቶ ነው እዚህ ነበር? እዚህ ነበረ። እሺ ከዛ አብረን መቆየት ጀመርን። በቃ አዶን የቤት ሰው ነው በጣም እንዴ። ብዙ ጊዜ ግን ቤት የምትውል አይመስለኝም ነው። ብዙ ቦታ ነው የማየት። ጠዋት የሆነ ቦታ ይጭ፣ ከሰዓት የሆነ ቦታ ይሃሉ፣ ከዛ ማታ የሆነ ቦታ ይሃሉ እና ሃው እንዴት ነው ጊዜ ራሱ። አሁን እዚህ ቁጭ ብዬ ማርያምን እያየሁኝ ምናምን ብውል በጣም ደስ ይለኛል። ግን አሁን አልችልም። በቃ እዚህ የምመጣው ለመተኛት ነው። እሺ ቁርሴን በልቼ እወጣለሁ። በቃ እንደዛ ነው። ጠዋት ግን ነቃ እንዳለ ነው ኤነርጂ ምናምን። በቀን ስንት ቪዲዮ ትለቃለህ? ማክሲማም እስከ 60 ምናምን ለቅቄያለሁ። በቀን 60 ማለት ቲክቶክ ላይ ሰው በሳምንት አንዴ በወር አንዴ ሲበርም መልቀቅ አለበት። መለቀቅ አለበት። እያንዳንዱ እርምጃን ትፖስታል። በቃ ሲምፕል የሆኑ ቪዲዮዎች 3 ሚሊዮን ይላል። በስማ ቲክቶክ ላይ 3 ሚሊዮን ስገባ ልጅ አርት የሚባል ወንድማችን ይሰራልኝ ነው። ኦኬ ምን አልክ? 3 ሚሊዮን ስገባ 4 ሚሊዮን ተመኘው። 4 ሚሊዮን ሰው እንደዛ አይደል? ትልቅ ደረጃ መድረስ ስለምፈልግ ለኔ 3 ሚሊዮን አይ ቲንክ ሴሌብሬት አደርገዋለሁ። ግን ከመድረስ ከምፈልገውና ካለብኝ አንፃር ደስ ይለኛል። ግን አልፈዋለሁ ቶሎ ወዲያውኑ ማለት ነው። በጣም አሪፍ። እዛ ጋርም ሌላ ፎቶ ያየው ነው እና ይሄ ደግሞ ትራንስፎርሜሽን ነው። ቢፎር አፍተር ይላል። የኔ ክላይንት ነው የሰጠችኝ የቲክቶክ ማሰለጥናት። ዚያ ትባላለች። እሺ እንደምትመለከተው እንደዚህ ሰርፕራይዝ አድርገሽ አንድ አይነት ሰው ነው ብላል። በጣም ነው የሚገርመው። በምን ያህል ጊዜ ነው እንደዚህ ሆነው? አይ ቲንክ ይሄ 2 ዓመት ከምናምን 3 ዓመት
በ3 ዓመት ምን ሳክሪፋይ ያደረገ? ይሄን ከዚህ ወደዚህ ለመቀየር አዶኒ ምን ሳክሪፋይ ያደረገ? እምነቴ። ኦኬ የድሮ እምነቴን ሳክሪፋይስ አደረኩኝ። ቆንጆ አይደለሁኝም፣ ሰውነት የተበላሸ ነው። እኔ በርገር የምበላ ዝም ብዬ እንትን ጨናንቄ ጃንክ ፉድ የምበላ አይነት ሰው ነኝ የሚለው እምነት ጣልኩትና እኔ ቆንጆ ነኝ፣ ስነሳ ጠዋት የምበላው እንደዚህ ነው ወሰንኩ። ከዛ ይሄ ሆነ ማለት እንቅስቃሴም ተስተካከለ። በጣም አሪፍ። በጣም ብዙ ነገሮችን ቁጭ ብለን የምናወራቸው ይኖራሉ ሀሳቦችን። ቁጭ ብለን የአዶናይን የአንድ ቀን ውሎ ንገረኝ እስኪ በእናትህ። አሁን አዶናይ የአንዱ ቀን ውሎ ምን አይነት ነው? አሁን እንግዲህ ወደ ቤተክርስቲያን ነው የምንሄደው። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት ቤተክርስቲያን ሄድና ትንሽ እናወራ፣ አመስግነን ስለ መንፈሳዊ ነገር እናወራለን። ብዙ ነገር በጣም ወጣቱን ማወቅ ያለበት ነገር አለ። ለምን መሰለህ አሁን ስለ መንፈሳዊ ነገር አብዝቼ ማውራት ፈልግና የሆነ ፖድካስት የማደርገው ምናምን ዘመናዊ ላይ ቦታ ነውና ትንሽ ያርቀኛል። ከዛ መንፈስ ክላሽ ያረጋል። ወደዛ ከገባን ግን ወደ ራሱ ስነ ስርዓቱ መናገር እችላለሁ። ኦኬ። ከዛ ቀጥሎ የት ነው የምንሄደው? ወደ ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ጂም ሰራን። ከዛ እንግዲህ ወይ ቁርስ ወይ እኔ ጋብዛለሁ ወይ ትጋብዘኛለህ። በጣም ደስ ፖስት ወርክአውት ፖስሲም ብላለን። ማን ወደ ማን ያዟል? ቅርብ ስለሆነች ከጂም ጋር ማን ይመጣል? ማን ሶ ቁርሳችንን በላን። ዜና ወዴት ነው? የሆነ ፕሮሞሽን እንሰራላቸው የሚፈልጉ። እሺ ሶ እሱን ሄደን እናወራለን። እኔም አብሬ ነው የማየው ዛሬ። አብሬ ነው የምደራደረው። ቤቱንም አብሬ ነው የማየው። 100% ካሽ ለሚከፍሉ ደንበኞቻችን እስከ 3 ሚሊዮን ብር ዲስካውንት እናደርጋለን። ይህም ብቻም አይደለም። አሁን የተወለድኩበት ከተማም ላሳይ ይችላለሁ። መቀሌ። ኧረ ተው መቀሌ። ቤተሰቦቹ ጋር ምናምን በቃ ታዲያስ የምር ነው አሳያለሁ። ህይወቴን አስተዳደጊ የተማርኩበት ትምህርት ቤት አለ። እሺ በስማ እኔ አንተ ይሄን ካደረግክ ማለት ነው እኔ ደግሞ ባህር ዳር ወስዳለሁ። የምሬን ባህር ዳር ወስጄ አና ዳር ቁጭ ብለን አይቅዳ አሳየ በላ በጣም ደስ ይላል። በቃ የሚገርም ጊዜ ነው የምሰጥህ። ቤተሰቦችንም አስተዋውቃለሁ። በጣም አሪፍ። ከዛ ውጭ ግን አዶኒ ዛሬ በማራኪ ወግ ለመጀመሪያ ጊዜ ብዙ ደግሞ ከዚህ በፊት ያልተነሱ ሀሳቦችን የመጣበትን መንገድ ድንቅ ድንቅ ታሪኮችን ይነግረናል። ከእናንተ የሚጠበቀው ማራኪ ወግ ሰብስክራይብ ያደረጋችሁ እስከ መጨረሻው መቆየት ይቻላል። አሁን ሰብስክራይብ ሳያደርጉ እኮ የሚመለከቱ ይኖራሉ። በጣም ይኖራሉ። ሰብስክራይብ አድርጉ ጋይስ። አዶኒ ጋር ድንቅ ጊዜ ያስ እኔ ነኝ ዓላማው፣ እኔ ነኝ ሐሳቡ፣ እኔ ነኝ ሐሳቡ። አባቴ ደግ ነው የሚራራ ልቡ፣ የሚራራ ልቡ። 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ ወዴት ነህ እያለ። በጣም ደስ ብሎኛል በዚህ አይነት መንገድ አብረን ቁጭ ብለን ስለተገናኘን፣ ዕቃ ጸሎታችን ስላደረስን ደግሞ ከዚህ በኋላ የሚኖረንን ቀን አስበው። በቃ በጣም ብሌሲንግ በጣም ትቀላለህ። በጣም የልጅነት የቤተክርስቲያን ኤክስፔሪየንስ ነበረ። እስኪ ንገረኝ። ልጅ ያለው ቤተክርስቲያን አልሄድም ነበር። በጣም አልወድም ነበር። አረተው እንግዲህ ግልጽ ነው የምናገረው። ግልጹ ነው ማዘር እሑድ እየመጣች ይህ ልጅማ አሁን ነገር አለበት ትላለች። በጸበል አምጥታ ነው ፊት እንትን የምታደርገኝ በጸበል። እኔ ደግሞ እልህ ነው መሰለኝ አላውቅም፣ ስልቹነት ነው። እሑድ በጣም በቃ እንቅልፍ ይመጣኛል። ግን ሄጄ ከተመለስኩ በጣም ደስታ ይሰማኝ ነበር። አስታውሳለሁ እንትን በቃ ምግብ ነው የሚሆነኝና አሁን መንፈሳዊ እንትን ግዴታ በቃ ምግቤ ነው። ይህ መንፈስ ባይኖር በምንም ተአምር አሁን አዶናይ ያለበት ደረጃ አይደርስም። በልጅነት በጣም ቤተክርስቲያን የማይወደው አዶናይ ከዛ በኋላ እንዴት ወደ ቤተክርስቲያን መቅረብ መታረቅ ምናምን የጀመርክባቸው ሞመንቶች፣ አጋጣሚዎች ምንድን ናቸው? ወደ ፈጣሪ አይ ቲንክ ዓለማዊ ህይወትን ስላየሁት ነው። ውጭ ያለው የዊድ ሱስ ነበረ፣ ፖርን ኦል ኦፍ ዛት የሚያስጠላ የዓለማዊ ነገር አለ አይደል? የሚያሰቃየ እነሱ ነገሮች በቃ ሸውደውኝና ገዝተውኝ ነበርና እነሱ ነገሮች ያሸነፉኝ መንፈሳዊነቴ እርቆኝ ስለነበረ ነው። ወደ መንፈሴ ወደ እግዚአብሔር መቅረብን ስማር ምን ሆንኩኝ? በቃ ጥንካሬን አመጣው፣ ኃይልን አመጣው። አሁን በቀን እኔ 20-30 ቪዲዮ ስፖስት እንብዬ በቃ ለስራ የተፈጠርኩኝ ሰው ሆኜ ሳይሆን መንፈስ አለኝ በቃ የሚመግበኝ ወደፊት እንድል ጥሩ ነገር እንዳይ የሚያግዘኝ ያ ለዛ ነው። ያን ኢነርጂ ወደ ፈጣሪ እንድትቀርብ ያደረገ ሞመንት ለምሳሌ የተለያዩ ሱሶች ነበሩ። ከነዛ ለመውጣት
ራስ ዝም ብዬ አይ ከዚህ በኋላ ወደ ፈጣሪ ልቅረብ ብለህ ወይስ ደግሞ የሆነ የመራህ ነገር አለ? የመራኝ ነገር አለ። ሁሌ በሰዎች ተመርቻለሁ። ሰው በተናገረው ቃላት ያነበብኳቸው መጽሐፍቶች እና ተረዳሁኝ በቃ ህይወት መንፈሳዊ እንደሆነች። እኛው ስጋ አለ ምናምን ዓለማዊ ይመስላል፣ ግን ህይወት መንፈሳዊ ነች። ከእግዚአብሔር ጋር ራቅ ማለት ሁሉ ነገር ነው የሚርቅብህ። እግዚአብሔርን ጠበቅ ስታደርግ ግን የምትፈልገው ነገር ሁሉ ጠበቅ ይልባል። ከዛ ምን አተረፍክበት? በዚህ ትልቅ በረከት በዓለማዊ ደረጃ አይደለም በረከት የምልህ፣ በውስጤ ከሰላም አለኝ። እንትነት ዝነኝነት ምናምን አይገዛኝም። እኔ አውቀዋለሁ ዝም ብዬ ሙሉነት አለኝ በቃ መንፈሴ ላይ። አሁን ሁሉም ነገር አጥቼ ውስጤ ከዜሮ እንደገና ብቻ ከዜሮ ሰላም አለው ውስጤ በቃ አውቀዋለሁ። በቃ የስኬት ምንጩ ምንድነው? መንፈሳዊ ላይ ስኬታማ መሆን ነው። ይህ ዓለማዊ ከዛ እንደ መስታወት ያሳያል። አይገርምም? መንፈሳዊ ላይ ስራ ብቻ። አሪፍ። አሁን ስለ መንፈሳዊነት የሚዋራው አዶናይ አለ። ከዚህ በፊት ደግሞ ያለፍካቸው የመጣባቸው መንገዶች አሉ። ሰው አምሮ ውስጥ ምናምን የሚመላለሱ ምናምን የተለያዩ ጥያቄዎች ምናምን አሉ እና ሰው በዚህ ልክ የሚጠብቅ ይመስልሃል? አይ ቲንክ አውቀዋለሁ። ሁሌም እኔ ነጭ በግ ነኝ ወይ ምንም አላጠፋም ብዬ የማስመስል ሰው አይደለሁኝ። ሁሉም ሰውም ያውቀዋል። ስህተትም አለ፣ ትክክለኛነትም አለ። ሁላችንም እንደምንሳሳተው ሁሉ ትክክልም ሰርተናል። እንደተጎዳ ነው ሁሉም ጎድተናል። ብዙዎቻችን እንደተጎዳን ብቻ ነው ማስመሰል የምንፈልገው እንጂ እና እኔ ሰው ነኝ። እንደ ሰውነቴ ተቀብያለሁ ራሴ። እንደ ብዙ ሰዎች አሁን መንፈሳዊ እንዲሆን ብቻ ከጠበቁኝ ይህ ትልቅ ስህተት ነው። ዓለማዊ ነገርም አለኝ እና ባላንስ አድርጌ የሚሄድ ሰው ነኝ። ምን አደረገኝ መሰለህ? ይህ ጸባዬ በጣም ሃይማኖተኛ የሆኑ ሰዎች አራቆኝ። ያን ያህል ምንም ሃይማኖት እንትን የማይሉ ሰዎች ደግሞ ወደ ሃይማኖቱም ጠጋ ይላል። ግማሽ ግማሽ የሚሉም አሉ። which is እኔ መሀል ላይ ሆንኩኝ ማለት ነው። እና አይ ቲንክ ነፃነት ይሰማኛል። እግዚአብሔርን አከብራለሁ፣ ጸልያለሁ፣ ሃይማኖቴን እከተላለሁ በስነ ስርዓት። እግዚአብሔርም ይቅርታ ብሎልኛል። ያሳያል እንግዲህ ተመስገን፣ ሁሉም ነገር ተሟልቶልኛል። ከዚህ በላይ ምንም አልጠይቅም። ዝነኝነት ያልጠላውም ባይዘው ስኬት ያልጠላውም እግዚአብሔር የሰጠኝ ነገር ስለሆነ። ግን የተማርኩት ነገር ምንድነው? ሁሌም በቃ እግዚአብሔርን ይዤ በቃ ምንም ነገር በቃ ሊጨምርልኝ አይችልም። ያቺ መኪና ምን የምታመጣው ነገር የለችም። ያ ቤት አደንቃለሁ ምናምን የሚሉ ሰዎች ሁሉም አከብራቸዋለሁ፣ ቴንኪዩ። ግን ምንም ልቤ ላይ የሚጨምሩት ነገር የለም። ራሴን ዘግቼ ወይም በፍርሃት ምናምን ሳይሆን ያ ዓለማዊ ነገር ምንም እንደማይጨምርልኝ አውቀዋለሁ። በቃ ዝናው እንዴት ነው የምችለው? ዝናው ከዚህ በላይም ዝና እችላለሁ እኔ። ለምን? ስራዬ ምን እንደሆነ አውቃለሁ። በእግዚአብሔር ዘንድ የተሰጠኝ ስራ አውቃለሁ። ኢትዮጵያን አንድ ማድረግ እፈልጋለሁ እኔ። ኢትዮጵያን መመለስ እፈልጋለሁ። ፍቅርን መፍጠር እፈልጋለሁ። ሰላምን መፍጠር። ሁላችንም አንድ የማደርግበት መንገድ ደግሞ በመናገር ሳይሆን በመሆን ነው። ብዙ ሰው ደግሞ እኔ ተናግሬው ሳይሆን በመሆኔ ነው። ያ ኢትዮጵያ አንድ ያደርጋታል እንደዚህ የሆነ እየመለስከው ነው ብሎ ኮሜንት ሲያደርጉልኝ አነበዋለሁ። ስለተናገርኩኝ አይደለም ስለሆንኩት ነው። ሰው ማፍቀር and I think I don't know ምን ልልክ እንደምችል እውነት ለመናገር ግዴታ ሜንቴን ማድረግ እፈልጋለሁ። ግን አብዛኛው የማገኘው ኢንካም አወጣዋለሁ ለሰው። ገንዘብ መስጠቱ ሳይሆን ሞመንት መፍጠር እፈልጋለሁ። ደስ ይለኛል ውስጤ። በቃ ላይ አቅሙ ሲኖረኝ በቃ አንድ ሰውን ማስደሰት በቃ ላይ የሆነ ውስጤ የሚፈጠርልኝ ነገር አለ፣ ይመግበኛል፣ ምክንያት ይሰጠኛል ለመኖር። አሁን እኔ ደግሞ ፍቅሬን የምገልጸው በጊፍት ነው። አሁን ለምሳሌ ሰዓት በመግዛት ይሆናል፣ ልብስ በመግዛት ግዴታ ገንዘብ መሆን የለበትም። የሆነ ነገርን ገዝቼ ሰርፕራይዝ ማድረግ ፈልጋለሁ። የሆነ ደረጃ ላይ ከደረስኩኝ ኢቭን መኪናም እየገዛሁኝ ሰርፕራይዝ ማድረግ ፈልጋለሁ ሰዎች። አረተው መኪና ገዝተህ ሰርፕራይዝ ይቀጥላል። ወደፊት ሊመጣ ይችላል ይሄ ነገር በቅርብ ጊዜ። አሁን መንገድ ላይ የሆነ ብር የምታደርገው በመኪና እንካ በስማ ያኔ መንገድ ላይ በቃ ይዛኔ ቁልፍ ሰነብት። ግን እዛ ደረጃ መድረስ ፈልጋል። አስበዋል አንድ ሰው እንዴት ሊስቅ እንደሚችል፣ እንዴት ፈገግ ሊል እንደሚችል። በቃ የሆነ የተስፋ በሩን ስትከፍተው ወደ አንተ የሚመጣ ተስፋም በቃ ልክ እንደዛው ነው። ማርያምን ነው አይቼዋለሁ። ሁሉም የምታደርገው ነገር መስታወት ነው። በቃ ስትሰጣል ነገር ነው። እንዲሰጠኝ ፈልጌ አይደለም የምሰጠው፣ ግን ደግሞ የምጠብቀው ነገር አለ ከእግዚአብሔር። እሱ ምንድነው? ተስፋን ነው፣ ብርሃንን ነው፣ በቃ ሳቅን ነው፣ በረከትን ነው። ግዴታ ገንዘብ ስጠኝ አይደለም የምለው፣ ገንዘብ ስለሰጠው ከተስፋ ነው የምፈልገው፣ ጉልበት ነው የምፈልገው፣ ጤናን ነው የምፈልገው። እነዚህ ነገሮች እውን እንዳደረግ በትልቁ እሱም ይደርስልኛል። ባይዘው ለዛም ነው የማልፈራው። ሰው ለማገዝ ወደ ኋላ ማለት ማናጀር ይደነግጣል። እንትኔ ይኸው እንደዚህ አውጥቼ ልሰጥ ነው እለዋለሁ። ኧረ እባክህ እንትን እኮ አይመጣም፣ ችግር የለውም ወደ ኋላ እንዳትወጣ። በቃ ተው ምናምን እሱም ነበርኩበት። አልፈራም። ባይዘው በቃ ዝም ይሰጣል። አሁን ብሮክ ብትሆን አትፈራም? ብሮክ ብትሆን አልፈራም። ግልጽ ሆኜ እነግራለሁ። ብሮኮኛለሁ እላለሁ ሶሻል ሚዲያ ላይ አውሪንግ በሲንጎ ያቺ ሞመንት ማለት ብቻ ብሮኮኛለሁ ምናምን ያልኩት ሞመንት ካናዳ ትመጣ አካባቢ ያለችው። በኋላ ግን ውሸት ነው አልክ አይደል? ውሸት ነው አይደለም
ሰው የተመለከተበት መነጽር ውሸት ነው። እኔን ለማኝ ለማስመሰል ያደረጉት ጥረት በጣም ከባድ ነውና ግን አንተ ገንዘብ ቸግሯል ለሚወጣው እንዴ ገንዘብ $11 ነበረኝ። ግን የቸገረኝ ምክንያት ምንድነው ነው እነሱ ያስመሰሉት ገንዘብ ለመብላት ብዬ እንደዛ ያደረኩት ነው። እሺ እኔ አሁን ሜንታል ሄልዝ ነው በቃ አይምሮዬ በጣም ሲጨናነቅ የራሴን አጥቼ ነበረ። መንገዶች በቃ በረከቴ መምጣት አቃተኝ ታውቃለህ። እና ለዛ ነው በቃ you know what ቤት አላስደሰተኝ፣ ገንዘብ ለመስራት ሞክሬ እምቢ አለኝ። ስለዚህ I'm going to homeless ልውጣ በቃና በቃ እንደ አዲስ ልጀምር ነው ነበረው። ሰው ያስመሰለው ግን ለመለመን ኤክስኪውዝ ፈጠረ። ሆምለስ ብለህ ግን የሆነ ጸዲ አፓርታማ ነው የሄድከው? ሆምለስ ብለህ ምናምን አፓርታማ ሆምለስ ከመሆኔ በፊት የነበርኩበት በጣም ጸዲ አፓርታማ ነው። በጣም ውድ ነው ያለኝን ብር አውጥቼ እዛ ነው የከፈልኩት። ምን አገባኝ ብዬ ማለት ነው። ምን አገባኝ ብዬ ማን ይመጣል ማን ደማኔ ሰላም ባለ ችግር የለም ሰላም ነው እንዴ ሰላም ነው የነበር ማን እንዴ ነህ? ሰላም ነው። ቁርስኛ ከማን ውጭ አንበላም ወዳጃችን ቤት ብለህ ነው። እንደምን አለ በቃ የጊዜው በቃ ቫይብ አይ ኖ በጣም ፈጠነ እንጂ አይ ኖ he's going to be the legend ግን በጣም ፈጠነ። እግዚአብሔር ይመስገን። የታባቱ ጠዋት ነው I know his story ከማንም ኢትዮጵያዊ በላይ አዶናይን የማውቀው እኔ ነኝ። ኧረ ተው እንዴት ማለት like we can talk ከስክሪን ውጪ ብዙ ጊዜ ይደውልልኛል ሲደብረውም የሆነ ነገር ሲያስብ መመለስ ሲፈልግ I know his struggle so I can see ስክሪን ላይ ምን ሀፕን እንደሚያደርግ አጠባክ ምን ሀፕን እንደሚያደርግና ልቡን አውቀዋለሁ እና እግዚአብሔር ቀኑን ጠብቆ አድርሷል መቼስ I'm happy for him. You have no idea. Thank you. እና I think he can bring ኢትዮጵያ ውስጥ የሚጠበቀውን የሆነ ለውጥ ፖዚቲቭ ለውጥ ማምጣት ይችላል። ለምን መሰለህ? ብዙ ጊዜ ሀገራችን ላይ ፖዚቲቭ ኢምፓክት የማናየው at collective consciousness level የብዙ ሰዎች ልብ ጥሩ አይደለም። ገብቶሃል? እና የኛ ትውልድ የና አዶኒ ትውልድ ልብ is good. You know what I'm saying? Like ንጹህ ነው። እግዚአብሔር ቢያርፍበት ትልቅ ነገር ማድረግ ይፈልጋል። አዶኒስ bringing that great energy እና ብዙ ሰዎች ያደምጡታል ልቡን ስለሚያውቁ ወጣቱም ከላይ ያለው ያደምጣልና happy for you man. Thank you man. Yeah, it's amazing. አሁን ራሱ የሚገርም የሆነ ጊዜ ያስታውሳለሁ እንቁላሌን ይበላው የዛኔ አሁን ሰውነቴ ለመቀየር እየሞከርኩኝ ነው ምናምን እና ቪዲዮውን አይቼ በጣም በቃ ኢንስፓየርድ ሆንኩኝና ደወልኩለት። በቴሌግራም ደውልልኝ ብለህ ነበር መሰለኝ በነፃ እንትን እያደረክ ነበር። ደወልኩለት ቢዚ ነበር ቡና እየጠጣ ነበር ከሰው ጋር ግን በቃ ነገርኩ ይጨንቀኛል ምናምን በጣም ፈራለሁ እፍረት አለኝ ምናምን ጤና ያወራነው ወደ 5 ደቂቃ ምናምን ጊዜ ሰጣኝ። ደስ ነው ያለኝ በጣም። ከዛ በኋላ ከእሸቱ ጋር ያደረከው ኢንተርቪው አየው። ዋው ፈርስት ኢንተርናሽናል ከእሸቱ ጋር ፓርት ነበረው አትሊስት ከ3-4 ሄዶ መሰለኝ አልረሳም። ጂም ውስጥ ሆኜ እየዘለልኩኝ ገመድ ሰማው ነበር ምናምንና ከዛ ለራሴ ፕሮሚስ ደግሞ ገብቼ ነበር አንድ ቀን በጣም ትልቅ መድረክ ላይ ሆኜ ያገኛለሁ። ዋው እና እሱን ኦን አድርገነዋል። እግዚአብሔር ይመስገን። ቁርሳችን እንብላ ወሬ መጣ ፈታ ያሉ ናቸው። ኦኬ ፋዘር አሁን ከፋዘር ጋር ፕሌይስቴሽን እየተጫወትን እናደርጋለን። አህረታ አዎ ኳስ በጣም ኃይለኛ ነበር። አልችለውም በቃ ሁሌ ማሸንፈኝ ነው። እያለቀስኩኝ ነው የማቋርጠው። ኦኬ ጥግ ሄድና ከዛ ያስገባል። ወደ 6-7 ጎል እንትን አስገብቶ ነው መጨረሻ። በስመ አብ ማዘር ደግሞ አትወድም ማራተኝ ነበር። ዳቢዳቢ እንጫወት ነበር ከፋዘር ጋር። ኦኬ ፋዘርም የራሱ እንትን አለው መናፈሻ አለው ትልቅ መደሌ እዛ ጋር ይሄድኩ ከፋዘር ጋር ጫወት ነበር። ጠብፈታ ነበር። ሙቪ በጣም ነበር የምወደውና ፋዘር ደግሞ በጣም ሙቪ ይወዳል። እንግሊሽ አስተምረኝ ነበር። በእንግሊሽ እናወራ ነበር። ኦኬ ሞደርን የሆነ አባት ነው ያለኝ። አዌር በጣም ኮንሽስ ነው። አይምሮ ይሰራል በደንብ እወደዋለሁ በጣም። ማዘር ደግሞ በህይወቴ እንደሱ ሃርድ ወርኪንግ ሰው ይቻላል። በጣም ትሰራለች። she is very hard working በራሷ በጣም ትተማመናለች። በእግዚአብሔር ትተማመናለች። አትክልቶች ትወዳለች በጣም። ስሟ አበባ ትባላለች። አዎ ይሄ አንገት የታቶ ይወስዋል ሶ በስም ሳይሆን እንደዚህ ፍላወር በራሱ አለ። እነዚህ አዲስ እየገቡ ናቸው። አዎ ኦሬዲ እኮ ሰላም የገቡም እዛ ጋር ሰዎች አሉ። የገቡ ሰዎችም አሉ። ሌሎችም ያው እየገቡ ነው ያሉት። አዲስ ኔበርሁድ very nice community ደግሞ ክሎዝ ያደርጋል። ደስ የሚል በቃ በጣም ያው ተመሳሳይ ላይፍ ስታይል ያለው ሰው ነው ባንድ አይደለ እንትን ውስጥ የሚኖረውና ይሄ ደግሞ ላይፍ ኦፍ ኳሊቲም ይጨምራል። ለግዠሪ ነው ደግሞ በጣም በቃ ለግዠሪ ነው። አየሩ ለራሱ በጣም በቃ ሪፍሬሽ ሲያደርግ ሰሜዚ ቢዩቲፉል በጣም። እስቲ አንደኛውን ደግሞ ላሳያችሁ እዚህ ገብተን ይሄኛው ውስጡ ምን ይመስላል። እህት ወንድሞች አይታቸው ከሆነ ትንሽ እህት ያለች በጣም ኮንፊደንት የሆነች በጣም አዲስ አበባ እንደሆነ ትመጣለች በቅርቡ። ኦኬ ፌመስ ትሆናለች በጣም
ታናሽ ወንድሜ ያለ ከኔ ጋር ነው አሁን አሲስታንቴ ነው እሱ። የታናሽ ወንድሜም ለኔ ነው የሚሰራው። ያ ኢትስ አሜዚንግ ዋው። አንተ የመጀመሪያ ልጅ ነህ? እኔ ያው የመጀመሪያው ታላቁ ነኝ። ኦኬ ላይፍ ስታይላችሁ እንዴት ነበር እዛ ቤት ውስጥ አኗኗራችሁ ምናምን? የሀብታም ልጆች ነበር እንግዲህ። የሀብታም ልጅ በቃ አይ ቲንክ ይህ የሀብታም ልጅ ነኝ የሚለው እንትን አሁን ነው መናገር የጀመርኩት እንጂ ልጅ ያለው አልወድም ነበር። የሀብታም ልጅ ነው ከተባለውም ቀናደድ ነበር። ለምን? ቡሊ ይደረግበት ነበር። የሀብታም ልጅ ስለሆንክ? አዎ ታርጌት ነበር። በምን መንገድ ነው ታርጌት የምትደረገው? ይገዛልኝ ነበር ስጠይቅ ነው የምትፈልገው ነገር። እሺ አዲስ ትምህርት ቤት ገብቼ ጫማ ለ2 ሳምንት የተለያዩ ጫማዎች ነው ያደረኩት። ለ2 ሳምንት በየቀኑ የሚቀየር? በየቀኑ የሚቀያየር። የምር ነው? አዎ እግዚአብሔር ነው። ያን ያህል በጣም እንትን አደረግ ነበረ እና ታርጌት አደረገኝ እሱ። ትምህርት ቤት እየጠበቁ አይን ውስጥ ገባ? አዎ ትምህርት ቤት እየጠበቁ የሚሰርቁኝ ነበሩ። ጫማን ሰፈርማ ጓደኛ ሆኖ ቀርበው ምናምን የሚሰርቁኝ ነበሩ። በጣም በቃ የሚያስጠላ ሰው እንዳላምን ያደረገኝ ያ ሀብት ነው ብዬ አስብ ነበረ። ከሀብት ምርቅ የነበረው ሳይታወቀኝ ደግሞ በዛ ምክንያት ነበረ። አሁን ግን ያው እናገራለሁ ሀብታሙ ልጅ ሆኜ ያደግኩት። በስነስርዓት ሾፌር ተቀጥሮልኝ የራሴ አራተው በቃ ወደ ጂም የሚያመላልሰኝ ወደ ፈለግኩበት ቦታ ሁሌም በቃ እንደዛ ተሞላቅቄ ነው ያደግኩት ማለት ነው። እና አሁን ይሄ ለመጎረር ምናምን ሳይሆን የነበረኝ ታሪኬ ነው። ሰው ዲናይ ማድረግ አልፈልግም ሌላ ሰው እንትን ለማለት። ዋው yes ገና እንደገባክ እንደዚህ ዌልካሚንግ የሆነ በጣም ብርሃን አለው በጣም ላይቲንግ በጣም ቆንጆ ነው። ብዙ ቦታ ላይ ያው መስታወት ተጠቅመናል ላይት እንደሚኖረው ደስ ይላል በጣም። እቺ ሚኒ ሳሎን ናት። ገና እንግዳ ከቤት ከውጭ ሲመጣ የሚያልፍበት ቦታ ማለት ነው። ዋናው ሳሎን የቱ ጋር ነው? ላይ ሄዳል። አዎ አንደኛ ፍሎር ላይ ነው። እነዚህ ያው ትራዲሽናል ኪችን ታገኛለህ። የኛው ኦፊስ አለ እዚህ ጋር። ይሄ ኦፊስ ነው። ይሄ ኦፊስ ሆም ኦፊስ ደስ ይላል በጣም። መስታወት አለው በጣም ሁሉም ደስ የሚለው ብርሃን ያስገባል። ይሄ ነው ትራዲሽናል። ይሄኛው ደግሞ ትራዲሽናል ኪችን። ይሄኛው ሽንት ቤት። ኦኬ ይሄኛው ኪችን ነው። ይሄ ትራዲሽናል ኪችን ነው። ናይስ። ዋናው ሞዴል ደግሞ ሁለተኛው ኪችን ነው ማለት። እቺ የጽዳት ስቶሬጅ ነች። እቺ ስቶር የሆነ የፈለከው ስቶሬጅ ታደርጋለች። ያ ዋው። ትምህርት ቤት በመኪና የሚመላለሱ አዶናይ እስከ ስንተኛ ክፍል ነው እዛው መቀሌ የተማርከው? እስከ 12ኛ። እስከ 12ኛ ክፍል ትምህርት ላይ ነው። መጨረሻ ወጣለሁ ሁሌ ከክላስ ነው በደረጃ ነው። ፋዘር አሁን አንድ ቀን አስታውሳለሁ 39ኛ ወጣው ከ40 ተማሪዎች። አዎ እሺ። ከዛ ሰርቲፊኬቱን አየውና ምን አለ 40ኛ የወጣው ተማሪ ማየት ይፈልጋል። አንተ የበለጥክ ማየት ይፈልጋል። ምንድነው አንደኛ የወጣው ሳይሆን 40ኛ የወጣው ማየት ይፈልጋል። ምንድነው ምን አይነት ሁኔታ ውስጥ ነው ያለው? ትምህርት ያን ያህል አለው ቦታ አትሰጠው ምናምን ቦታ አልሰጠውም። አሁን እንደዚህ ስል በጣም ብዙ ሰዎች ታላላቅ ሰዎች ሊናደዱ ይችላሉ። ኦፍ ኮርስ ግን ሐቁ ነው። እንግዲህ እንታደርጋለን። ትምህርት ቤት ገብቼ ምናምን በቃ የሆነ ረባሽ ነበርኩኝ በጣም እና ኢንተረስቱም አልነበረኝም። ፊዚክስ አልወድም ነበር፣ ኬሚስትሪ አልወድም ነበር፣ ባዮሎጂ አሁን እንደዚህ ነበር። እንግዲህ አሜዚንግ 12 መድረስ እንደዚህ 39ኛ ምናምን ይወጣ 9ኛ ወድቅ ያለው እሺ ወድቃለሁ። ኦኬ እሺ 9ኛ ወደቅኩኝ። እሺ ከዛ ወደ ሌላ ትምህርት ገባው። ኢትዮ ቱርኪሽ ይባላል። እዛው መቀሌ ኢንተርናሽናል ስኩል ነው። እዛ ገባው። በዛ ምክንያት እድል አገኘሁኝ አሜሪካ እንደወጣ። የናሳ ማለት ነው ከፍለን ወደ ናሳ ሎስ አንጀለስ ነው የሄድኩት። ሄጄ ደርሼ ቆይ ያዝልኝ፣ ሎስ አንጀለስን ያዝልኝ፣ ሎስ አንጀለስን ያዝልኝ። እዛ ጋር ኮመን ሳሎን ላይ እንግዲህ እዛ ጋር ኮመን ባዝሩም አለ። ይሄኛው ደግሞ እንግዳ ቤድሩማችን ነው ማለት ነው። ከነ ሙሉ ባዝሩም ነው። የራሱ ባዝሩም አለው። እንግዳ አትጨናነቅም። እዚህ የራስሽ ወጣ ምናምን አትፈልግ። ሰከንድ ፍሎር ላይ ደግሞ 3 ቤድሩሞች አሉ። እሱ ናቸው። ኦኬ ይሄ ደግሞ ምንድነው? ኦኬ ይሄ ደግሞ ምንድነው? አረ በጣም አይሰበርም። ሞሮፋውን እዚህ የሚለዩት የኛ ቤቶች ፊኒሺንጋቸው በደንብ ሞደርን እንትን ያለ ማስተር ቤድሩም ይሄ ማስተሩ ዋና ባዝሩማችን ነው። ጃኩዚ አለ። ደግሞ የምወደው ነገር ኢንክሎዝድ የሆነ ስላይዲንግ ክፍት አድርገህ ትገባለህ። ገንዳም አለው ደስ የሚለው I like it. ዋው ናይስ። ይሄ ዋናው ሊቪንግ ሩም ነው። ዋናው ሰፊው ሳሎን ማለት ነው። ዋው ይታያል። ደስ ይላል። በጣም ሰፊ ነው። በጣም ይራማሽ ሰፊ ናቸው ባልኮኒዎቹ። ዋው ሰላም አለው።
ያምራል በጣም እንደዚህ አይነት ቤት የሚኖሩት ካናዳ በጣም በቃ ላግዠሪ የሚፈልጉ ሰዎች ናቸው እሺ በቃ ኤግዛክትሊ እንደዛ ነው ያመጡት ወደዚህ እንጂ ኖርማል ሰው ላይክ የሆነ አፓርታማ ምናምን ላይ ነው የሚኖረው አዎ እንደ ሀብታም ሰው በቃ እንደዚህ ቦታዎች ይፈልጋል በቃ በጣም ይፈልጋሉ ካናዳ ውስጥ እንደዚህ አይነት ቤቶች ሲሪየስሊ በጣም ለልጆች ስፔሻሊ ምናምን እዚህ ስፔስ ይፈልጋል ልጆች ያላችሁ ሰዎች ወዲያው ይፈልጉታል በጣም አሪፍ ናሳ ለመሄድ አሜሪካ ሎስ አንጀለስ ናሳ ሄዶ ለመማር ይሄ በጣም ጉብዝና እውቀት ምናምን አይጠይቅም አረታ በዛ ሰዓት ወደ ለአምስት ቀን ቆይታ ለአምስት ቀን ቆይታ ነው ለመመለስ እኮ ነው ኦኬ ግዛኔ አሁን አይ ቲንክ እኔ እኮ እዛ የኖርክ ለመማር መስሎኝ ነው ኖ ጀስት ደርሰን ኮምፒቲሽን ነበረ ምናምን ተመለስን ነው ከዛ ተመለስኩኝ እንደገና ሌላ እድል መጣ ኒውዮርክ እንደገና ሄድኩኝ ፈታ ጀስት ለቫኬሽን ነበር ሄድኩት እንደገና ተመለስኩኝ ከዛ ግን ጓደኛዬ ሄዳለሁ አሜሪካ ላይ እሺ አሜሪካ ሄደሱ ሊትራሊ በሳምንት ውስጥ ተከተልኩት በምን ኬዝ ሄድክ ቪዛው ነበረ ነበረኝ ቪዚቲንግ ገባው ሲያትል ነው የገባሁት ማን ብለህ ሄድክ እንዴት ለምን ሄድክ በቃ እንጃም ወንድሜ አክስቴን የሆነ ነገር ነው ያልኩት እሺ ብሎ አስገቡኝ እምነቱም አለ ተመላላሽ ስለሆንኩ ኦኬ ከዛ እየቆየንበት ቤት በጣም በቃ የሌለ የሚያስፈራ ቤት ነው አሜሪካ ምን አይነት እሱም እየቆየበት የነበረው ቤት ሰውየው አያውቀውም አሰራቸዋለሁ ብሎ ነው ያስበው መሰለኝ ኦኬ በጣም የሚያስፈራ ነው የተጻፈበት ምናምን ነው ሰብረው የገቡበት ነው ሌቦች ምናምን እና አረተው እንደ ካናዳው ነው እሺ አልጋችን የሆነ ፊኛ ነበረ ፊኛ ማለት የሆነ የሚሞላ አየር በአየር የሚሞላው አልፍራሽ ብርድ ነበረ እሺ በቃ የምንበላው ምግብ በጣም ጥቂት ነበረ ቀኑ ሙሉ ሰርተን 12 ሰዓት ምናምን $50 ነው $50 ነበር የሚከፈል ምን ነበር ምሳሌ በቃ ቀለም እንቀባለን የተገኘው በቃ ጅፕሰም እናረጋለን ይመር አንተ በጣም ባንዴ እኮ ነው ላይክ ምን ጥቅ ብለህ ሄድከው ከዛ ሌክዠሪ ህይወት ወደዛኛው አልከበደ እንዴት ተቀበለውሻል በጣም አይዴንቲቲ ክራይሲስ ያጋጥማል ራስን ትረሳለህ ማንኛ አታውቅም ሁሉ ነገር ይቀያየርብሃል ገባህ እሺ ከዛ ወደ ካናዳ በቦርደር መጣው ካናዳ ገባን ምን ያህል ጊዜ ቆየ አሜሪካ 3 ወር ነው መሰለኝ 3 ወር ብቻ ኦኬ ከዛ ካናዳ በምን አይነት መንገድ ነው የሄድከው በቦርደር ማለት ምን ማለት በቃ በእግር ሳልፋለህ አረ አዎ ኒውዮርክ ሄድኩኝ እሺ ከዛ ከኒውዮርክ ወደ ፒትስበርግ ነው ምናምን ይባላል እሺ ከዛ ወደ ካናዳ ቅርብ ነች ቦርደር አለች በሷ አለፍኩ ኢዚ ነበር አዎ ማለፍ ያ ፖሊሶች አሉ ምናምን ከገባ ትታሰራለህ ነው ምናምን የሚሉት ይችላል ይላል አዎ ምናምን ትላለህ ዝም ብለህ ትገባለህ በቃ እሺ ከዛ ይፈትሹሃል ምናምን የካናዳ ህይወት ይጀምራል ላይፍ ኢን ካናዳ ነው ከዛ በኋላ አሁን ግን ስንት ነው ምንድነው ላይክ ፕራይሲንጉ ምናምን የዚህ አሁን አጠቃላይ ፕራይሱ 65 ሚሊዮን 65 ሚሊዮን ኦኬ ሌላው ተጨማሪ ኦፈራችን ምንድነው 100% ካሽ ለሚከፍሉ ደንበኞቻችን እስከ 3 ሚሊዮን ብር ዲስካውንት እናደርጋለን አንዴ 65 3 ሚሊዮን ይቀንስላል እሺ ሌላኛው ደግሞ ኦፈራችን ባንክ ያዘጋጀናቸው ቤቶች አሉ 50% ደንበኞች ከፍለው 50%ን በ20 ዓመት እየኖሩበት መክፈል ይችላሉ 20 ዓመት ብቻ ነው ወይስ መምረጥ ይችላሉ ተርሙ እሱን ነጎሽት ማድረግ ይችላል ከባንኮች መቀነስ በጣም ደስ ይላል ፍሌክሲቢሊቲ አለው ካናዳ ያለውን ቤትህን ግን ሳትነግረኝ በእናትህ በተለይ መጀመሪያ የገባህበት ቤት እስኪ ንገረኝ ምን አይነት ቤት ነበር መጀመሪያ የገባሁበት ቤት ሸልተር ነበረ ኧረ ተው ወደዛ ነበር የተመደብኩት መጀመሪያ ማን የመደበ እዛ መንግስት አዎ በቃ because ወዲያው ወደ ተገኘ ነው የሚልኩ ይጠይቃሉ ደዋውለውና እዛ ላይ ቦታ አለ ተባለ ወደዛ ሄድኩኝ የኔም ስህተት ነው ሪፊውጂ መሆኔን ወይም አሳይለም ለመጠየቅ እንደመጣው አልነገርኳቸውም thank you so much እሺ ወደዛ ስገባ ሳየው በጣም የሚያስጠላው ሽታ አለው ምናምን አልፈልግም ብዬ ቀይሩኝ አልኳቸው ከዛ አፋለጉ ምናምን አንድ ቦታ አገኙልኝ ወደ ሌላ ሸልተር ላኩኝ ማለት ነው ከዛ ወደዛ ገባሁኝ እዛ 2 ሳምንት ነው የቆየሁት እዛም ሆኜ በጣም ምንም አልተመቸኝም ነበረ ቁርስ ግን ስንነሳ የምንበላው ሴሪያል ነበር ወተት እንትን አላለ በቃ ቪዲዮ እየቀረጽኩኝ ምናምን በቃ ጓደኞች ልክላቸው ነበር ምናምን ተመችቶኝ እንደሆነ በቃ ሼልተር ሆነ ግን ቁርሷን ቀርጻ ትልቃለህ የምበላት ፍሩት የምበላው ፍሩት ምናምን ፎቶ እያነሳ ምናምን ጥሩዋን ብቻ እያከፈልኩኝ ነበር ግን 2 ሳምንት እዛ ሳልፌ በቃ ሰለቸኝ አልቻልኩም ሌላ ሸልተር በማፋለግ ጀመርኩኝ ማቆያ ማለት ነው ሌላኛው ያገኘሁት እንግዲህ የስደተኛ ሸልተር ነው የስደተኛ ማቆያ የተሻለ ነው እንግዲህ
ይረዳዋል። አትሊስት ሌላው ሰው አንተን ነው የሚመስለው ምናምን። እዛ ለ2 ዓመት ቆየሁኝ። ከዛ በኋላ ወጥቼ ወደ አፓርትመንት ነገር ገባሁኝ። እንደዚህ አይነት የሚመስል አፓርትመንት ከኔ ጋር የነበረው ሩሜት በጣም ፓርቲ ማድረግ ይወዳል። ምን ዜግነቱ እና ፓርቲ ማድረግ ይወዳል። በጣም አልኮል መጠጣት ይወዳል። እና እኔ አሁን የማታ ስራ ነበር የምሰራው አይደለ? እሱ ማታ በቃ እየጨፈረ ነው የሚያድረው። በጣም ተረበሽኩኝ። እሱ ከዛም ወጣሁ። 1 ወር ሳልቆይ ወጣሁ። ውሉን አፍርሼ ነው የወጣሁት። በቃ አልቻልኩኝም። ከዛ ግን በችኮላ ስለወጣሁ የገባሁበት ቤት በጣም ርካሽ ነው። በጣም አይገኝም፣ ግን ደግሞ ደስ አይልም። አንደርግራውንድ ነው፣ ቤዝመንት። በጣም ብርድ አለው። ኤሲም ያን ያህል አይሰራ። በጣም ዝቅተኛ ስለምከፍል ደግሞ ሲበርደኝ ምናምን በርዶኛል ብዬ ባለቤቶቹን አልደውልላቸውም። ኦፍኮርስ የከፈልኩትን እያገኘሁ ያለሁት በልኬ ነው። ገባህ? ተቀብዬው ኖር ያለው እሱም ጥፋቱ እዛ ላይ ነው። እምነቴ ይገባኛል ማለቴ ጎዳኝ። ያ ቤት በጣም ብዙ ጭንቀት ውስጥ እንድገባ አድርጎኛል። በጣም ነው የምልህ፣ ከምታስበው በላይ በጣም ነው የሚደብረው። በጣም ከምታስበው በላይ ኪችን አልነበረኝም። ሳህኔ ምናምን ማጥበው የነበረው የሽንት ቤት ገንዳ ላይ ነው። አረ በእግዚአብሔር እናቴ ትሙት፣ የምግብ ሳህንን ሽንት ቤት ውስጥ ነው የምታጥበው? ሽንት ቤት ገንዳ ላይ። ኪችን የለኝም። እንደዚህ አድርጌያለሁ። በጣም ከባድ ጊዜን ያሳለፍኩት። አይምሮዬ ላይ ዳሜጅ አድርሶብኛል። ግን አት ሴም ታይም ደግሞ አይ ቲንክ ከመሬት በታች ሆኜ አዲሱ አዶናይ አግኝቼዋለሁ እዛ። ቪላውን ጨርሰናል። ወደ አፓርትመንት ልንገባ ነው። እንግዲህ እንደምታየው አልቋል። አፓርትመንቱን ተሰርቶ እንግዲህ ያው ቤት ሲገዛ በጣም መሰረታዊ ነገሮች አሉ። ምን ይመስላል? ራሴ አንዱ መብራት ነው። ያለው ቅድም ከሰምድሮ እኛ ቀደም ብለን ደግሞ ያው የማብራቱን ስራ ጨርሰናል። ስለዚህ ትራንስፎርመሮች እነዚህ ሙሉ አፓርትመንቱን የሚያንቀሳቅሱ ናቸው ማለት ነው። ምንም መብራት አይጠፋም። ምንም ይዋ መብራቱም አይጠፋም። በጣም ደስ ይላል። በጣም አሜዚንግ። ከርሰ ምድርም በፓምፕ ነው የሚወጣው። ፓምፕ ደግሞ የመብራት አለለት በለው ነው። ስታንድ ባይ ጀነሬተሮች አሉ። ይሄ እዚህ ጋር የምታየው ፓርኪንግ ነው። እዚህ ጋር ነው የምንገባው። እሺ ፕላስ 11 ነው። በአንድ ወለል 4 አባወራ ብቻ ነው የሚኖረው። yes ግራውንዱ ይሄን ይመስላል። ጋር ታያት ያው እንግዳ መቀበያ ነው። ሪሴፕሽን ይኖራል። ወዴት ነህ? ማን ነህ? በቃ ግዳ ላይ እጽፍ ነበረ ማን መሆን እንደምፈልግ። ስለ አዶናይ ፋውንዴሽን እዛ ነው የጻፍኩት። 25,000 ህፃናት አግዛለሁ፣ 25,000 አረጋውያን አግዛለሁ፣ አፓርትመንቶች እሰራለሁ እያለሁ የኖቤል ፒስ ፕራይዝ እቀበላለሁ እያለሁ። ኧረ ተው ኖቤል ፒስ ፕራይዝ! ዋው! እሺ አይ ቲንክ ወደዛም እያመራን ይመስለኛል። ጉራ ካለውነ ግን እውነቴን ነው። እሱን ጽፌዋለሁ፣ ብዙ ነገሮች ጽፌያለሁ። ቲክቶክ ወደ 20 ሚሊዮን 30 ሚሊዮን ፎሎዊንግ እንደሚያድግ፣ ኢንስታግራምም እንደዛው ያለኝ ሁሉም ነገር በትልቁ እንደሚቃና በጣም ብዙ የጻፍኳቸው ነገሮች አሉ፣ አላማዎች እና አብዛኞቹ እውን እየሆኑ ነው አሁን በፍጥነት። አሁን ደግሞ ምስክርነት አለኝ። ከዛ ቤት በስንት መከራ ነው የወጣሁት። ያወጣኝ ነገር ደግሞ አውቀዋለሁ። ከዛ ያልፈለግኩት ሰውነት ያወጣኝ ነገር ምን እንደሆነ አወቅኩት። አይገርምም? እምነቴ ነበረ። ይህ ሁሉ አላማዬ ውስጤ ላይ የነበረው ህልም እውን ከመሆኑ በፊት እምነት ያን ያህል አይሰራም ብዬ አምን ነበረ። ገባ? በእምነት ለራሱ አላምንም ነበረ። የምፈልገው ነገር በፍጥነት አይሆንም ነበረ። አሁን ግን በእምነትን አምናለሁ። እምነት እንደሚሰራ አምናለሁ። ጠንካራ አደረገኝ። በምሰራው ስራ ላይ ቆራጥ ነኝ። ማድረግ ያለብኝ ነገር በድፍረት አደርጋለሁ። ፍርሃት አያቆመኝም። ከፍርሃት በላይ እምነትን እመርጣለሁ። ምን እንጂ አትፍራ የሚለው ነገር ሁሌም እኮ ይቀርብኛል። ምርጫ አለን። ወይ ትፈራለህ ታቆማለህ፣ ወይም ደግሞ አምነህ ትቀጥላለህ ነው። እኔ አሁን እግዚአብሔርን አምኜ ገደል ውስጥ ብገባ ይሻለኛል። እውነት ለመናገር ፈርቼ ተመሳሳይ ቦታ ላይ ከምኖር ከምጠላው ነገር ቁጭት ነው። አንድ ቀን ምን አደረግኩኝ መሰለህ? እዛ ቤዝመንት ሆኜ ቁጭ አልኩኝና መብራት አጥፍቻለሁ። ምንም ነገር አይታይም። አይምሮዬ ላይ ምን አሰብኩኝ መሰለህ? ያ ያለሁበት ቤት እንደዚህ ድፍርስ ብሎ አናቴ ላይ ወደቀብኝ አይደለ? አናቴ ላይ ወደቀብኝ። ከዛ ምንድን ነው የሚቆጨኝ አሰብኩት። ምንድን ነው ምን ስላላረኩ ነው የሚቆጨኝ? ምን ሳላደርግ አለፍኩ። አየሁት። ዋናው ትልቁ ቁጭቴ ምን እንደሆነ ታውቃለህ? መፍራት። ፍርሃቴን ሳላሸንፈው በቃ አንደኛ ነኝ ብዬ አለማሰቤ ከትልቁ ቁጭቴ እሱ። ከዛ ኦኬ የነዋት አንደኛ ነኝ እልህ ጀመረ። እሳቱ ተነሳ። መፍራት እየቀነስኩ መጣሁ። ለራሴ መቆም ተማርኩኝ። እምቢ ማለትን ተማርኩኝ። በቃ ኬር መቀነሰ በጣም በቃ ለሰዎች ያለኝ እንትን ማለት ነው። ያን ያህል ቦታ ሰጣቸው ነበረ። በጣም እየቀነሰ መጣ። ከዛ አዲሱ ማንነት እየተፈጠረ እየተወለደ መጣና ከዛ ቤት ስወጣ ተመርቄ ነው የወጣሁት።
በህይወት ተመርቄ ያወጣው መንፈሴን ገነባው። ዓለማዊ ነገሬ በማይሆን በሚያስጠላ ነገር ተከብቤ እያለ ግን ውስጤ ላይ ገነት መፍጠርን ተማርኩ። ከዛ እሱ ምን አደረገኝ? የውስጥ ገነት ካለ ደግሞ የውጭያዊ ዓለም ሁሌም ገነት ይሆናል። የት ነው ይዘሽ ወጣሽ? የሆነ ሰው ወሰዳት። በቃ ቴራስ ነው ይሄ። በሁለት ሳይድ ነው ያለው። በየትኛው እዛ ጀምር? ጋር የአፍተርኑን ይሄ ደግሞ በጠዋት ኦኬ። ቴራስ ነው ያለው። እንደምታየው በጣም ሰፊ ነው። በጣም እንግዲህ ሰርግ ቢኖር ሀዘን ደስታ ቢኖር እንግዲህ ያው እዚህ ለማዘጋጀት በጣም ሰፊ ነው፣ ትልቅ ነው። ይሄን ይመስላል። አዶኒ ክርስትናውን እዚህ ነው። ሽምግልናው ገና ሳይመጣ ወደ ክርስትና እሺ ሽምግልናው ሰዎችም እየገቡ ነው። ሀገርም መኪናዎች አሉ ምናምን በጣም አካባቢ ባይዘው ሬዚደንሻል ነው። ሬዚደንሻል ስለሆነ አካባቢ ላይ የትኛውም የእምነት ተቋማት አሉ። ቤተክርስቲያን በአቅራቢያ ታገኛለህ። መስጊድ፣ የትኛውም ትምህርት ቤቶች አሉ። ኢንተርናሽናል ስኩሎች አሉ። ቤት በኩል ነበር የመጣችሁት? በቦሮ በኩል በዚህ በካምብሪጅ ጋር በካምብሪጅ አካባቢ። ስለዚህ ከአምስት በላይ ኢንተርናሽናል ስኩሎች እዚህ አካባቢ ይገኛሉ እኮ። አስብኩት ያ የቤዝመንቱን የበረንዳውን አዳር አስብኩት። ይህ በሁለት ሳምንት እያንዳንዱ ቀን ጫማ እየቀያየረ ትምህርት ቤት የሚሄድ ሹፌር ተቀጥሮለት ሌክቸር የሆነ ላይፍ የሚኖር አዶናይ እዛ በረንዳ ላይ ሲሄድ እኮ እያስብኩት ነው። እንዴት ፋሚሊው ለድጋፍ አይጠይቅም? እንዴት ራሱን ያዋርዳል? ሶሻል ሚዲያ ወጥተው በረንዳ ወጣው አይደለ? ሰው ያልጠየቀው ጥያቄ ይሄ ነው። ለማኝ ምናምናም ለማለት ይሮጣሉ ብዙዎቹ። ለገንዘብ ብዬ እንደዛ ያረኩኝ። ለማኝ መሆን ብፈልግ ቤተሰቤን ለምኜ ከነ ክብሬ ብቀመጥ ይሻለኝ ነበር አይደለ? ቢካዝ ፋዘር ያ ዜና ሲሰማ በረንዳ ልወጣ ነው የሚለው ነገር በጣም ነው የተናደደው። ወደ 8 ቮይስ ነበር የጠበቀኝ። 8 ቮይስ ሜሴጅ እያንዳንዱ በ8 ደቂቃ አረተው በስነ ስርዓት ተንትኖ እየተናገረ ምን ማድረግ እንዳለብኝ፣ እንዴት መውጣት እንዳለብኝ ከዚህ መጀመሪያ ንዴት ነበረ፣ ግን ተረድቶ መከረኝ። ምን ቢዝነስ መጀመር እንዳለብኝ፣ እንዴት ፋንድ እንደሚያደርገኝ፣ እንዴት ቤት እንትን እንደሚጨርስልኝ ሁሉ በቃ ተወውና ቤተሰቦች እህቴ ለራሱ ለአንድ ዓመት የቤት ኪራይ ከቨር ለማድረግ እየለመነች ነበር። ለአንድ ዓመት ሙሉ ውጭ ሀገር እንግዲህ ውጭ በሚሊዮኖች ነው የሚሆነው እና አለኝ ሰፖርት ከቤተሰብ አላጣሁም። ብዋረድ ቤተሰቤ ፊት ብዋረድ ይሻለኝ ነበረ እንጂ ያረኩት ነገር ራሴንም አዋርጄ ቤተሰቦቼንም ያዋረድኩት ለምን የሚጠይቅ ሰው የለም። አይ ቲንክ የዲያስፖራው ገመና ለመጋለጥ ስለፈለኩኝ ይሆናል። ቢካዝ እግዚአብሔር ሁሉም ዲያስፖራ ልንገርህ ተደብቆ ነው ያለው፣ ችግር ውስጥ ነው ያለው። አብዛኛው ምን ውስጥ ነው የሚደበቁት? ተቀጣሪነት ውስጥ። ኦኬ ታዲያ ተቀጣሪ መሆን ችግር አለው? የለውም። እሺ ፔቼክ ቱ ፔቼክ ግን ይኖራሉ። ይህ ማለት ምንድነው መሰለ? በየ2 ሳምንቱ ነው የሚከፈለን ክፍያ። እሺ ለቤት ክራይ የምናወጣው፣ ለምግብ የምናወጣው እና የምናገኘው ገቢ አይመጣጠንም። ኦኬ ገባ? እኩል ነው የሚመጣ። ሴቭ አታደርግም ብር። ላይክ በረንዳ ልትወጣ አንዲት ክፍያ ብቻ ነው የምትቀር። ያቺ ክፍያ ካልመጣች ጫፍ ላይ ስትደርስ ነው። ያቺ ክፍያ ካልመጣች በቃ እግዚአብሔርን ለምን ተጨናንቀህ ምናምን እንዴ! ስለ ቤት ኪራይ በየቀኑ እኮ የምትጨናነቁ ውጭ ሀገር እኔ ስኖር እዛ በየቀኑ ነበር የምጨናነቁ ቤት ኪራይ። ይመጣል ደግሞ በቃ ሲፈጥን ፍጥነቱ። ከዛ ምን ይሆናሉ መሰለኝ በቀን ውስጥ 16 ሰዓት 14 ሰዓት ምናምን ይሰራሉ። ኤግዞስትድ እንቅልፍ የላቸውም። 4 ሰዓት 5 ሰዓት ነው ተኝቶ ተነስቶና ሲያሳዝኑ በእናትህ ገባ። እኛ ኦኬ አሁን እኔ ወጣት ነኝ ባይዘው በእኔ እድሜ ያሉ ሰዎች ጠንካራ ናቸው፣ ሰርተው ምናምን ትንሽም ሴቭ ማድረግ ይችላሉ። ግን እነሱ ሰዎችም በእድሜያቸው ገፋ ያሉ ምናምን ገፋ ያሉ አሉ፣ የሚለፉ ምንም የላቸውም፣ በቃ ይለፋሉ። ግን እነሱ ሰዎች ፓስፖርት አላቸው፣ ሀገራቸው መመለሳቸው ለምን እዚህ ያለው ሰው ማለት ነው። እነሱ ሰዎች እኮ በቃ ላይ እየሰሩ በዶላር ምናምን ብሎ ያስባል። ያ በዶላር የሚሰሩት ገቢ በብር ይመነዝርና በስማም ወንድሜ ሀብታም ሆነ ላክ ወደዚህ ነው ቤተሰባቸው ይልካሉ። ተወውና ለራሳቸው ቤተሰባቸው ከየት እንደሚያመጡት ግራም የሚገባል። ወደ ቤተሰባቸው ይልካሉ። የላቸውም ለራሳቸው መዝናናቱም እንኳን እንደ አንድ ሰው መዝናናት ይፈልጋላ እንደ ሰውኛ። አሁን እዛ ቶሮንቶ ወጥተህ ለመዝናናት ከፈለክ ምግብ ለመብላት ምናምን $100 ታወጣለህ። አብዛኛው ሰው ግን ከታክስ በኋላ የሚትከፈለው $100 ነች በ8 ሰዓት ውስጥ ማለት ነው። it's not fair። ሁሉም ሰው እየተጨናነቀ ነው ያለው እና ግልጽ ብንሆን ስለዚህ ነገር ግልጽ ብንሆን። ሌላ ነገር ደግሞ ምንድነው በራሳችን ያለን እምነት ብንቀይረውና ይህ ከነጭ በታችነኝ የሚለው አስተሳሰብ ብንቀይረው። because I think ከነጭ በታችነኝ የሚለው አስተሳሰብ ወይም ደግሞ እንግሊሽ ከሚያወራ ሰው በታችነኝ የሚለው ሐሳብ ከቀረፍ ነው ማለት ነው ሐሳቦች ይመጡልናል። እንዴት ቢዝነስ መክፈት እንደምንችል፣ እንዴት በቃ ማገልገል እንደምንችል ማለት ነው። ከዛም እንዲወጡ ፈልጋለሁ እኔና ለዛም ነው ግልጽ ሆኜ ያካፈልኩትና ውጭ ሀገር ከሆኑ እንዲመጡ ቤተሰቦቻቸውን ግልጽ እንዲናገሩ
ማንም ይረዳ አይደለም ብቸኛ ነው የምትሆነው እዛ ከሄድክ ባይዘው በቪዲዮም ለራሱ ማውራት አይችሉም ብዙ ሴቶች እናቲቱ ብዙ ሴቶች በቪዲዮ ላይ ያወሩ ውጭ ሀገር ያለው አራተው ልብ ብላ አስቱ ለምንድን ነው ውጭ ሀገር ያለው because of ራሳቸውን መንከባከብ ያቆማሉ ሳይወዱ ማለት ነው ደህና ነሽ አምሮባታል በቃ ሸብርቃለች ምናምን ተብሎ ስለሚታሰብ እሺ ተዘጋጅተውበት በስነ ስርዓት ምናምን ነው ግን በሪያሊቲ ሀቁ ግን ሌላ ነውና አሁን እንደዚህ ስል ምንድነው የሚመስለው አብዛኛው ሰው ዝም ብለህ ኤክስኪውዝ እንትን አታድርግ ካናዳ ተምረህባት እንትን ካደረክባት ታድግበታለህ ኦፍ ኮርስ አይ ኖ ዛት ግን እኔ አሁን እውነታውን አጋልጬ ምን እያደረኩኝ ነው ሰዎች እድል እየሰጠኋቸው ነው መደበቅ እንዲያቆሙ አበሻ ጓደኞቻቸው እዚህ ሀገር ቤት ያሉ ሰዎች በግልጽ እንዲያናግሯቸው አንዴ እንደዚህ ይሆኛለሁ ስለዚህ ትንሽ ጊዜ ስጡኝ ልማርበት የሆነ ነገር ልገንባ ከዛ አደርሳቸዋለሁ የሚለው ኮሚኒኬሽን እንዲኖር ነው አለበለዚያ እንደዚህ ተደብቀ ተሰቃይተ ምንድነው የምትሆነው በስማም ያስጠላል ሪያሊቲው በጣም ነው የሚደብረው አሁን እዛ ቤዝመንት ውስጥ እየኖርክ የጻፍካቸውን ህልሞችህ ነው እያንዳንዱ ነገር እየኖርክ ያለው ማለት ነው እያንዳንዱ አሜዚንግ በናት እስኪ በጣም አሪፍ አዶኒ ምናልባት ስላንተ ሰምተናል በተለያዩ ሚዲያዎች አይተናል አሁን ላይ ምን ይሰማል አዶናይ ላይ በጣም ኢትዮጵያ ውስጥ አሁን ላይ በጣም ከሚታዩ ከሚወራላቸው ተጽዕኖ ፈጣሪዎች አንዱ ሆናል ምን ይሰማል ኩራት ይሰማኛል ኩራት ስለ ያመንኩት እውነት ስለሆነ እንጂ ድምንተንም አለው በቀደም አለው ዋው ሪሊ ግን ምንድነው መሰለህ ይህ ከመሆኑ በፊት የኖርኩት ህይወት ነው አሁን እናንተ ያያችሁት ነው ከኔ ጋር ግን እናንተ ከማየታችሁ በፊት የኖርኩት ነገር ነው ውስጤ ላይ ነበር አሁን እየተንጸባረቀ ነው እቺ ዓለም አሁን መስታወቴ እየሆነች አንተ ካልሳቅ መስታወቱ መሳቅ አይችልም ከመስታወት ፊት ለፊት ከቆምክ አንተ ያለቀስክ መስታወቱ መሳቅ አይችልም ያ ኦፍ ኮርስ አንተ የሰጠሁን ነው መልሶ የሚሰጥ ሶ አሁን እየኖርኩት ያለው ህይወት እየሰጠሁት የነበረው ነገር ነው እየሳቅኩኝ ነበር እስካሁን መስታወቱን ቀስ በቀስ እየሳቀ መጣ አሁን በደንብ ፈገግ እያለ ነው ከዚህ በላይ የሚስቃል በደንብ ሶ ካናዳ ሆነ አጠቃላይ ምን ያህል ጊዜ ነው የቆየው ካናዳ 7 ዓመት በጣም ጥሩ ሶ ካናዳ ወደ መጨረሻው አካባቢ ልትመጣ አካባቢ የነበሩ ህይወቶችን እስኪ አጫውተኝ አይ ቲንክ በጣም እድል እየቀናኝ አልነበረም ኦኬ ወደዚህ ልመጣ አካባቢ ስፔሻሊ ሳቀው ማለት ነው በጣም በቃ ገንዘብ ጎደለብኝ በጣም በብዙ ችግር አለፍኩኝ እድል አልመቻችልህ አለኝ በቃ ነገሮች ተበላሹብኝ በጣም ታውቃለህ ምን ልበልህ ሁሉ ነገር ተገለለ ተበላሽ በቃ በጣም እና ትልቅ ስቃይ ነበርኩኝ ትልቅ ስቃይ ውስጥ ትልቅ ጭንቀት ውስጥ በጣም ከምታስቡ በላይ ማለት ነው ሰውነቴ አሪፍ እያለ ኖርማል በቃ ስታይ አለባበሴ ምናምን አምራለሁ ሁሉ ነገር ግን ውስጥ ተበላሽ በጣም ጨለማ ሆነ ከዛ በቃ መጸለይ ጀመርኩ ቶሎ ነበር የምናደደው ንዴት ደግሞ በጣም ኃይለኛ ንዴት ነው በቃ በጣም ሞክሬያለሁ ለፍቻለሁ አልተሳካልኝማ 3 ዓመት ሙሉ እንዴት ሞቲቬት አድርገህ ሰው በጣም ብዙ ሞክረ ያ ሁሉ ፎሎወር አሳድጋ 1 ሚሊዮን ስቲል በቃ እድል አይቀና በቃ የተበላሸ ስቲል ሰው ይተርባል ስቲል ትሰደባለህ ስቲል ማንም ማለት ላይ ትሞክራለህ እኔ ያልከፈትኩት ቢዝነስ የለም ሶሻል ሚዲያ ላይ ሁሉም አሁን ላለ ምን አይነት ቢዝነሶች አሚን የፊትነስ ከፍቻለሁ እሺ የፊትነሱ ስትለው በፊትነስ በቃ ላይ በጣም ብዙ አንግሎች ነው በቃ የጀመርኩት ቢዝነስ ሴቶችን ለማገዝ ሞከርኩኝ ወንዶችን እድሜ ከ30 እስከ ምናምን ያሉ ወጣቶችን ለማገዝ የፊት እንትን ቅርጽ ለማስተካከል ነው ያልጀመርኩት ነገር የለም ኦንላይን እንጂ ከበደኝ በቃ ክላይንት ማግኘት ከበደኝ የዛኔና እሺ ተስፋ ቆርጬ በቃ አለቀስኩ በጣም ነው የምልህ ተስፋ ቆረጥኩ ከዛ ከዜሮ ተስፋ ተነስቼ እንደገና መስራት ቀጠልኩኝ በቃ እቺ ፊትነስ ነገር በደንብ እስኪ ልሞክራት ባይዘው በቃ የሆነ ነገር እያስጠላ ስትሰራው ደግሞ ከባድ ነው በጣም ሳልወድ ማለት ነው ሰራሁኝ ትንሽ ገቢ ያገኘሁኝ ክላይንቶቼን ደግሞ በጣም አሪፍ ለውጥ ነው የሚያመጡት ከኔ ጋር ሲሆኑ እምነታቸውን ነው ማስተካከለው በሰውነት ደረጃ ኦሬዲ ተሳክቶልኛል ሶ አይ ካን ሾው them ማሳየት ይችላል ትንሽ ሰራ አደረኩኝ ትንሽ ገንዘብ አገኘሁኝ ይዤ መጣሁ ወደ ኢትዮጵያ ቀጥታ ተናል እንግዲህ እንኳን ደህና መጣችሁ በድጋሚ እንኳን ደህና ቆያችሁ ሞቅ ብለን የጠበቅናችሁ ይሄ ኦፕን ኪችን ነው ኦፕን ሞደርን ኪችናችን ነው እንግዲህ በዚህ ደረጃ ነው ፊኒሺንግ የምንጨርሰው ይሄን ይመስላል በጣም ያምራል ሲሪየስሊ እኔ ደግሞ ቤት ስገባ ማለት ነው ኪችን ነው ማለት አሁን ዋናው ሳሎኑ እንዴት አየው ስፋቱ በጣም ሰፊ አይደል ከስፋቱ በላይ ግን በቃ ምን ቤት እንደሆነ ይሰማል ሰፊ ነው ቤት በቃ ቤት እናል አሁን ተኛት እያለኝ ነው አልጋ ይታል ረፍተን ዋዶ ቀረጥ የጀመረው ነው በሌሊት ነው የቀሰቀስነው አሁን አልወጣም ነው የምትለው ከዚህ ቤት እንግዲህ አልወጣም ዳይኒንግ እዚህ ጋር ዳይኒንግ ስንት ቤድሩም ነው ባለ 3 አረ 3 መኝታ ቤት አለ 2 ባዝሩም በዛኛው ሳይድ ደግሞ ቆንጆ ባልከን ያለ ዋው ታች ያለው ጎረቤትን ትጠራል ሄሎ ጉድ ሞርኒንግ ይሄ
ይሄ ቸግሮ ጎዳና ልወጣ ነው ብሮክ ሆኛለሁ ብለህ ቲክቶክ ላይ ላይቭ የነበረው ሁኔታ ከዛ በኋላ እንደገና አይ አልቸገረኝም አልካ ነው ምንድነው ነው እኛ አልተረዳ ነው ገንዘብ አሁን ምንድነው ያልኩት እኔ የዛኔ ገንዘብ የማግኘት ዕውቀቱ ነበረኝ እሺ እንዴት ማምጣት እንደምችል አውቀዋለሁ እሺ ክላይንቶች ነበሩ እነዛ ክላይንቶች ግን ማገዝ አልቻሉም ሜንታል ሄልዝ ከተበላሽ እንዴ ክላይንቶች ነበሩኝ የሚከፍሉኝ እሺ እስከ $10,000 በወር ሰራ ነበር አራተው ያ በስነ ስርዓት which is ካናዳ ሆነ $10,000 ከሰራ ብዙ ነው አይደለ በጣም የሚገርም ህይወት ኖራል ያ አፎርድ ማድረግ ይችላል ላይፍ ስታይል ያሳይ ነበር የሆነ እየተንቀሳቀስኩኝ ነበር እንደዚህ አይነት ቤት እከራያለሁ ምናምን ፈታ ብያለሁ አሪፍ ልብሶች ምናምን ገዛለሁ ግን የኔ የችግር ምንጭ ዋናው ምን ነበር ከሽሙሬ ስለተበላሸ ነበር ትክክል አልነበርኩ በቃ ያጋጥማል ሁሌም ባይምሮ ደረጃ በቃ መንፈሳችን የሚበላሽበት ጊዜያቶች አሉ ገንዘብ የማይጠቅምበት መንፈስ ከተበላሸ ደግሞ ገንዘብ እንዴት አድርገህ ታመጣለህ ሰው ያሰበው ምንድነው እኔ ብር ጎደለብኝና ከዛ ሳነፍኩኝና ከዛ በኋላ ለልመና መጣው መስራት ስላልቻልኩኝ ነው አይደለም just እኔ እንደዛ አይደለም እሺ ምንድነው አንተ ያልከው እኔ አልኩት በቃ ሜንታል ሄልዝ ትክክል አይደለም ነው ምን ያጋጠመኝ እንደሆነ አላቅም ዩቲዩብ ላይ እኮ አለ በቃ እያለቀስኩ ምን እየሆነ እንዳለ አላቅም እግዚአብሔር ምን ሊያሳየኝ ፈልጎ ነው በዚህ ሁሉ መከራ የሚያሳልፈኝ አላቅም ገንዘብ እኮ እየመጣልኝ ነው እየሰራው ነበር ግን በቃ ሊሆንልኝ አልቻለም አይሙሬ በቃ ትክክል አይደለም ሶ ከርዳታ ጋር የተያያዘው ለምንድን ነው ቲክቶክ ላይ ገባው ኦኬ ቲክቶክ የገባውበት ምክንያት በጣም ብዙ ሰዎች እባክህ እንድንረዳ እድሉ ክፈትልናል አልፈልግም አልኩ እሺ ከዱባይ ኦፈር ያደርጉልኛል ማለት እውነት ነው የዛኔ ሾው እንደሚወደኝ ያወቅኩበት የዛኔ ነው እሺ በጣም ባለ ሀብቶች ወደ ዱባይ ፍላይ አውት እናርጋ ያሉኛል ኦኬ ወደ ዱባይ ወደ አውስትራሊያ ሁሉም ነገር ከቨር ተደርጎልህ ና እኛ ቴክ ኬር እናደርጋለን በጣም ብዙ ባለ ሀብቶች ነው ምልክ ሲሪየስሊ ግን አልተቀበልኩኝም ከዛ ግን ምን አሉኝ እሺ እድል ፍጠርልን የምናገስበት ከዛ ምን አልኩኝ የሆነ ቪዲዮ ሰራው እኔ እርዳታ የሆነ እንትን አልወድም አልፈልግም ግን የማገዝ ከፈለጋችሁ ቢዝነስ አለኝ የፊትነስ ቢዝነስ አለኝ ሰውነት መቀነስ ትፈልጋላችሁ ሂዱና ለራሳችሁ ኢንቨስት አድርጉ አልኳቸው $1 አረኳት ከዛ $1 አረኳት ከዛ የፈለጉትን ግን መጨመር ይችላል ቲፕ መስጠት ከፈለጉ ከወደዱን ነው ማለት ነው ከዛ ቫልዩ አቅርቤያለሁ ባለ ዝም ብዬ አይደለም የተቀበልኩት ቫልዩ አቅርቤያለሁ even በዛ ስንት ነው የሰራሁት I think $2,000 ነው $3,000 I think so I don't remember exactly ብዙ እንደተጋነነው እንደተወራው አይደለም እሱ በቢዝነሱ ያ ከዛ እኔ አላማዬ ምንድነው የቢዝነስ ያገኘሁትን ለማሳየት ነው ላይቭ ውስጥ የገባው ጋይስ ይኸው ይሰርተናል እና ተጨናነቁ ኦኬ ምናምን ለማለት ነው ላይቭ ገባሁልህ ወደ 10,000 15,000 20,000 ከዛ ጊፍቶች የጊፍት ማለት እኔ በጣም ደነገ አልቀሳለ ያለ ይመጣል አላቅም ደግሞ ነው ጊፍት መዝሙር ከፍታ የሆነ አዎ ደግሞ መዝሙሩ ከእንትኑ ጋር ከሲቹዌሽኑ ልመና ነው ይመስለው እግዚአብሔር ከዛ ዋው ቆይችን የገባኝ ገባ አይደለ እንደዛ ባስብ ኖሮ ባላረግ ነበር እኔ ራሴ እንደዚህ በዚህ ያህል እንትን አላረግም ገባ ከዛ ገብቼ እስቲ ስለዚህ ሰመረ ያልኩ ግን ስለዚህ ሰመረ ለገንዘቡ አይደለም ያገኙት ፍቅር ሰይጣን እየሸወደኝ ነበር ሰው ይጠላሃል በጣም ብዙ ሰው ይጠላሃል አንተ ስለዚህ ለምን አትደበቅም ለምን አታቋርጥም ለምን አትጠፋም ገባ አይደለ እየተፋለምኩኝ የነበረው ከዛ ድምጽ ጋር 22,000 ሰው ግን ላይቭ ላይ ሆኖ የኢትዮጵያ ባንዲራ እንትን እያደረገን እንወዳለን ምናምን ልብ ቅርጾች አሉ እነሱን እያየው በቃ እኔ በቃ እሰይ ስለዚህ እላለሁ ከዛ ለካስ ብዙ ሰዎች ወደ ገንዘቡ እየቀየሩት ነው ነገር ጊፍት እኔ ጌም ተጫውቼ አላውቅም ከዛ በፊት ኧረ ተው ቲክቶክ ከጀመርኩ ተጫውቼ አላውቅም ጌም እኮ ነው ጌም እንጫወት ከተባልኩ የተሳልኩት ምናምን እሺ በቃ እንደዚህ ላለው እንጂ በመጀመሪያው 22,000 ተገባው አዎ ጋይስ ታፕታፕ አድርጎ የሚባል ነገር በምንም ተአምር አርገው እናቴ ትሁት ምንም አልወድምም በቃ ደስ አይለኝም እሺ ገባህ አይደል ከዛ ግን ለማኝ ተባልኩኝ በዛ ምክንያት ማለት ነው አንበሳ ሲወርድ ጮሃለሁ ትልቅነቱ ነው እንጂ ብሩ አላውቀውም ስንት እንደሆነ የምር ምን ስንት ብር እንደሆነ ታውቀው ይወድምሱና ይነገር ብር ያለው ነው ድምፁ ነው እንትን የሚል አዎ አላውቀውም ጊፍቶቹ ማለት በቃኝ ሜቢ ከነበር ካሮ ነው ኦኬ በቃኝ አልኩኝ አልፈልግም እወጣለሁ አሁን አልኩ በቃኝ ጊፍት አዎ በቃኝ በዛ ከዛ ስልክ የሚደወልልኝ ማለት ነግራችን ስነ ስርዓት ያዝ እግዚአብሔር በረከት እንዳትዘጋ ምናምን ይሉኛል አትውጣ እንደዛ ያሉኝ ትንሽ ቆየው ግን ወጣው አልቻልኩም ማቋረጥኩት እንጂ መለመን ፈልጌ ቢሆን ኖር ቀን ሙሉ ውልላለሁ እዛ ቴንክ ዩ ጋይስ አመሰግናለሁ እያልኩኝ ሌሊት ሙሉ አላድርም ቀን ሙሉ አልውልም እንደዛ እያልኩኝ እስከ 1 ሚሊዮን ብር መስራት ይችላል ነበር ግን 300,000 ነው የሰራሁት ይዛኔ ሰራሁት በኢትዮጵያ 300,000 ብር 300,000 that's it ዋው በሁለት ወር ውስጥ ሳምፕስ በሁለት ወር ውስጥ
በጣም ፍጥነቱ ያንተ የአዶናይ ለውጥ ፍጥነት አካሄዱ it's amazing it's beautiful beautiful በጣም ማለት ፍጥነቱ አይገርምህም? እኔ ይገርመኛል because አሁን እኔ አይገርመኝም ለምን እሺ ድምምቱ አለ of course ያለውበት ደረጃ ግን ያቀድኩት ነገር ነው I know በመንፈስ ግን ፈጠነ በጣም አይደል like ተዋዛ በሆነ ከኔ እኮ ነው የመነጨው እሺ አይደለ መንፈሳዊ ህይወቴ ላይ በደንብ ሰርቻለሁ እምነቴ ላይ ሰርቻለሁ በዛ ፍጥነትም እያደገ ነው በሁለት ቀን ውስጥ 100,000 ፎሎወር አድጋለሁ ብዬ ባላምን ኖሮ ይሄ ነገር አይሆንም ነበር ገባ ሁሉም ነገር ምክንያት አለው ምንጭ አለው እኔ ስራዬ ምንድነው ማመን ብቻ ነው ስለዚህ በዛ እምነት ተነስቼ እሰራለሁ በመታምር ተስፋ አልቆርጥም ሁሌም በቃ እንደዚህ ነኝ በቃ በስነ ስርዓት መስራት አለብኝ በስነ ስርዓት አክሽን መኖር አለበት ዲሲፕሊንድ ነኝ ህይወቴን መቀየር ፈልጋለሁ ግዴታዬም ነው በሞት ይሻለኛል እኔ ህይወቴ ከሚበላሽ ካሁን በኋላ ከሚበላሽ ስለ ዝም ብዬ ዝርክረከምል ተሰላችቼ እንጂ ከፍ ዝቅ ያው ይኖራልም ያለ ነገር ነው በረንዳም ልወጣ እችላለሁ ሁሉ ነው ለምክንያት እንደሆነ ግን አውቀዋለሁ የዛኔ ሞኝ ጥርሴን ነክሼ እሰራለሁ ከዛ ለመውጣት ቀውስኛለሁ ዋው በጣም አሪፍ እንደመጣ ከኢትዮጵያን ቲክቶከሮች ተጽዕኖ ፈጣሪዎች ጋር ምናምን ቶሎ የመገናኘት እድሉ ተፈጠረ መጀመሪያ ያገኘው ማን ነው በደንብ ክሎዝሊ እንደዚህ መገናኘት የጀመርከው በርጠሚዮስ ጋር በርጠሚዮስ ዋው ያ በርጠሚዮስ አሪፍ ሰው ነው በጣም ኦኬ ወንድሜ ማለት ነው እሱ ከበርጠሚዮስ ጋር ተገናኘን በቃ በርጠሚዮስ ነው የሚግባባኝ ማይዘው ጋብተጋብሩ መግባባት የሚችለው በጣም አላወቅኩም በርጠሚዮስ በጣም ዲፕ የሆነ ስማርት ሰው እኛ ዝም ብለን ቲክቶክ ሲያብድ ምናምን ነው አዎ ያ መንፈሶች ምናምን ያለን እንጂ በርጠሚዮስ is very smart ቁጭ ብለህ ካወራው እንደዚህ የሚያነሳቸው ሐሳቦች ምናምን አንዳንዴ የሆነ ቅልድ ያደርጋል መሃል ላይ ቁጭ እዚህ በጣም ወድለት እሱ ነው በቃ ሲሪየስ እያወራ ያለ በድንገት ተነስቶ የማይሆን ቀልድ ይቀልዳል ድክም ነው የምትለው ወድለታለሁ ግን he's very smart ለዛም ነው እኔ ተረዳኝ አላማዬን ተረድቶት ነበረ ሁሉም ሰው እያንቋሽሽና እንትን እያለኝ እያለ በርጠሚዮስ ከጎኔ ነበር ታይቶት ነበረ ሁሉም ነገር እውነቴን ነው የምልህ አሁን ደግሞ አየሁ የበለጠ ተቀራረብን ማለት ነው ወንድሜ ነው እሱ በጣም አሪፍ በጣም ሞር ክሎዝ ይሆንኩ ከነማን ጋር ነው እዚህ በርጠሚዮስ ስቲል ዋው ብዙ ሰው ግን ጃኒ ነው የሚመስለው I mean of course ጃኒ ማለች ከሷም ተቀራርበናል በጣም ኢትዮጵያን ቲክቶከሮች ጋር የተለየ እይታ እንዳለ እያየው ነበረ አንድ ቪዲዮ ላይ ማይቻለው like እርስ በርስ አይከባበሩም አይዋደዱም አይደጋገፉም ምናምን ያልክ ታነሳለህ ምን ታዝበ ነው ኢነርጂው ነው እኔ የሰው ኢነርጂ ፊል አደርጋለሁ እሺ የቅናት ኢነርጂ ፊል አደርጋለሁ የቅናት ስሜት ያለው ሰው ይሰማኛል ልቤ ላይ ይነግረኛል ቅናት አየሁ እኔ ደግሞ በአካል ብቻ ሳይሆን በስክሪን ራሱ ማየት ይችላል ያ ሰው ሲንቀሳቀስ ሳይው ምናምን አያለው አክሽናቸው ሰፖርት የለም ሰፖርት መደራረግ የለም ውድድር ነው ያለው ሄቪ የሆነ ውድድር እዛ ውድድር ላይ እንደዚህ እያተኮሩ እግዚአብሔር የሚያመጣላቸው ሐሳቦች እያዩ አይደለም በረከታቸው ማት የሚያመልጣቸው ብዙ ናቸው እኔ ውድድር ላይ ወጥቼ ራሴ ላይ ነው ፎከሴ በረከቴ ላይ ነው መጀመሪያ በራን ኳኳለው እግዚአብሔርን ጠይቃለሁ የሚያመጣልኝን በረከት እንደዚህ ፍጥጥ እያስተዋልኩኝ ነው ማየው በመራመድበት በመና ጊዜ የለኝም ለጥላቻ ለሐሜት ምን አገባኝ ከዛ እግዚአብሔር ሲያመጣልኝ ያቺ በረከት ወዲያው ያዝ አረጋታለሁ እጠቀምባታለሁ ያቺ በረከት ማለት ነው ጥላቻ ላይ ካለ ግን እንዴት ብለህ ታያለህ በረከት ጥላቻ ላይ ነው ሁሌ ወደ ሰይጣን ቀርበሃል ከመንፈሳዊነት ርቀሃል ስለዚህ እንደዛ ማለት ነው አዶናይ እንግዲህ ሞር ደግሞ ኢሹ የሆነው የሰሞንኛ ጉዳይ አለ ቲክቶክ አዋርድ ይላል በአጋጣሚ ነገ ነው አይደል እና በእናት ቲክቶክ አዋርድ ምን እየጠበቅ ነው ማሸነፍ ነው አራተው ታዲያስ ምን ያህል ፐርሰንት እርግጠኛ 100% ማሸነፈው መኪናውን አይደለም እሺ ማሸነፈው የድሮ እምነቴን ነው አታሸንፍም ብሎ የሚያስበው የድሮ እምነቴን ካላሸነፍኩኝ ምንም ነገር ማሸነፍ አልችልም ህይወት ላይ ማሸነፈው አይምሮዬ ላይ ነው እዚህ ላይ ካሸነፍኩኝ አይምሮዬ ላይ እግዚአብሔርን ይዤ እንዳሸነፍኩኝ ካመንኩኝ የማላሸንፈው ነገር የለም አሸንፋለሁ የታባቱ ጥሩ ታዲያ በዚህ ያህል ደረጃ እዚህ ውድድር ላይ ለምንድነው ኢሹ የሆነው ብለህ አስባታ እግዚአብሔር ስለፈለገው ነው እሱ ማለት ነው እኔ አሁን መልእክቴን ለማድረስ ሜቢ ቲክቶክ አዋርድ ያስፈልጋል አሁን ሰው የሚያቀኝ እኔ በቲክቶክ አዋርድ አውቀውኛል ማነው አንደኛ እየመራ ያለው ብዙ ሰው የማያቀኝ ማነው አንደኛ ያለው አዶናይ ነው ማነው አዶናይ ገብተው ያዩታል እሺ የዛኔ እግዚአብሔር የሚሰጠኝ መልእክቶችን እነግራቸዋለሁ አየህ አንዳንድ ነገር ዓለማዊ ነገሮች ያን ያህል ጥቅም የላቸውም እነሱን ነገሮች ተጠቅመህ የእግዚአብሔርን መልእክት ማስተላለፍ ትችላለህ ብዙ ሰው እኔን ሜቢ አሁን እየተከታተለኝ ያለው ቲክቶክ ተወዳዳሪ በመሆኔና
አንድ በአንደኛነት እየመራሁኝ ስለሆነ ይሆናል። እስኪ ምንድነው አንደኛነት እንዲመራ ያደረገው ምንድነው? እሷን ትኩረታቸው ተጠቅሜ እኔ እግዚአብሔር የነገረኝን ነገር ካስተላለፍኩኝ that means ቲክቶክን ለጥሩ ነገር ተጠቅሜዋለሁ። አላማዬን እየፈጸምኩኝ ነው። እሱ ላይ ነው ፎከስ እኔ እንጂ ኮምፒቲሽኑ መነጻጸሩ ኢሹ መሆኑ ምናምን አንተ ጋር ምንም ኢፌክት የለውም። አያገባኝም። እሱ ጉዳይ አይደለም። honestly ጉዳይ ከሆነ እሱ ስቃይ ውስጥ ነኝ ማለት ነው። በጣም አሪፍ ሞሮፍ አሁን በግልጽ ስናወራው ከዩቲ ጋር ነው አይደል ኢሹ የነበረው? ዩቲ እኔ I think ዋልታ ቲቪ ያለው ይመስለኛል ለመጀመሪያ ጊዜ ወደ ቴሌቪዥን ምናምን ሚዲያ ላይ ለመጀመሪያ ጊዜ እኔ ነኝ ቃለ መጠይቅ ያደረኩት። እውነት ከዩቲ እና የቲ ሁለቱን አንድ ላይ እኔ ነኝ ኢንተርቪው ያደረኳቸው ለመጀመሪያ ጊዜ እና ያኔ በጣም በቃ ቲክቶክ ላይ የሚታዩት እነሱ ነበሩ ምናምን አስታውሳለሁና ሰው የፖስተተ እየቀረጸ ምናምን ልክ ኢንተርቪው ያደረኳቸው ከቲቪ ላይ እየቀረጹ ፖስቶስ ነበር ቲክቶክ ላይ ምናምን ቲቪ ላይ ሲታዩ ምናምን ልክ እኔ ስመጣ አስታው ዞር ሲያስጠላ ምናምን እነሱ በጣም በቃ የሚወደዱ መታየት የሚሽሉበት ታይም ላይ ነበርና ክላሲክ ታይም መቼ ነበር? 4-5 ዓመት ምናምን በፊት መሰለኝ። ኮንተንቱ የሚሰሩበት መንገድ ምናምን በጣም በረን የሚገርመኝ ምናምንና አሁን ያ ነገር ኢሹ መሆኑ በጣም ገረመኝ። ላይክ ሁሉም የራሱ መንገድ እንዳለው ነው የማስበው። አንተም የራስ መንገድ አለ የመጣበት እሷም የራሷ መንገድ አለ የመጣችበትና ሜቢ አይ ቲንክ ከሰይፉ ኢንተርቪው በኋላ ይመስለኛል ሞር አይ ቲንክ ሶ ሞር እንትን የሆነው አይደለ? ሰው እልውስጥ የገባው ያቺ ደግሞ አንተ ደግሞ መልስ ሰጠው ወዲያው። እሱ አሁን መልሱ ከዩቲናስ በማቅረቡ ምናምን ሳይሆን አይ ነው ከሌላ ነገር ነው። ኦኬ አሁን ምንድነው ያለውት መሰለ አይ ቲንክ አልፌዋለሁ ነኝ ወደ ሌላ ፎከስ ላይ ነኝ። አሁን ሌላ ምን እየመጣ ነው? እግዚአብሔር እየጠየቅኩ ነው ያለው ስለሌላ በረከት። እሱን በረከት መያዝ አለብኝ እያየው ነው አሁን ላይ ነኝ። አሁን ትናንትና ላይ I can't afford አይ ነው ይሄ ምንድነው ላይክ እኔ የሚዲያ ሰው ስለሆንኩኝ ሚዲያው ላይ ስለሆነ የቆየው ስለማቀው ነውና ሰይፉ ደግሞ ለአብዛኞቻችን ኦልሞስት ከ20 ምናምን ዓመት በላይ በጣም ኮንሲስተንትሊ በመስራት በጣም ሚዲያ ላይ ላሉ ሰዎች በጣም ሮል ሞዴል በጣም ኮንሲስተንትሊ የሚሰራ ሰው ነውና አንዳንዴ እንደዚህ አይነት ኢሹዎች ምናምን ሲነሱ ኦኬ እንደ ሚዲያ ሰው በምን አይነት አንግል አይቶት ይሆን ይሄን ነገር አዶኔ በመልኩ ተረድቶት ይሆን እሱ ራሱ ሰይፉ ራሱ በመንገድ ተረድቶት ይሆን ምናምን የሚለውን ያንተም የራስ ሐሳብ አለ እሱም የራሱ ሐሳብ አለ። ኦፍ ኮርስ ሜቢ አሁን ያየውበት አንግል የተሳሳተ ሊሆን ይችላል። ሶ የተሳሳተ ከሆነ ያየውበት አንግል I'm sorry ይቅርታ ጠይቃለሁ። ግን የተሰማኝን ነገር ብዙ ሰውም የተሰማው ነገር ተገንዝቤ የተናገርኩት ነገር ነው። ስድብ አልመጣበትም። ስድብ አልተሳደብኩም፣ አላወዳደቅኩኝም። በክብር በሪስፔክት ነው ለማሳየትና ለማስረዳት የሞከርኩት። ምንም ንቀት የለውም። አሁን ብዙ ሰው እንደዛ ይመስለዋል። ሰይፉ እኮ እንደዚህ ለብዙ አመታት እንትን ሲያደርግ የነበረ ሰው ነው። አንተ እንዴት ብለህ ነው አሁን የመጣኸው እንደዛ የምታደርገው ምናምን? አሁን ችግሩ ሰው ህዝቡ ምንድነው መሰለ አንድ ሰውን ከፍ ለማድረግ አንድ ሰውን ዝቅ ያደርጋል። because እያንዳንዳችን እንደዛ ስለምናስብ ነው። ውድድር ላይ ከሆንክ ባይዘው በህይወትህ አሁን ጎረቤትህ ዝቅ ለማድረግ ራስን ከፍ የምታደርግ ከሆነ አታሸንፍም። ባይዘው በምን ታምር በዓለማዊ ነገር ያሸነፍክት ትችላለህ፣ መንፈስ ግን ሁሌም የጎደለ ነው። ሶ አሁን እኔ ከሰይፉ ጋር ጫማ መለካካት ወይም መወዳደር ፍላጎት የለኝም። እኔ ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው በጥንካሬው። ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ I believe legendary የሆኑ ሞመንትን እየፈጠርኩኝ ነው። I believe I am the best የማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም። ሰይፉም ከፍተኛ ነው። He's the best, I am the best. Everyone is the best. If you believe you're the best, then you're the best. ገባርለ በቃ that's my mindset። አሁን በቲክቶክ ቆይታ በጣም ከተሰጡ ኔጌቲቭ ኮሜንቶች ማትረሰው በጣም ፔንፉል የነበረ ነገሮችን እናንሳ። ፔንፉል የነበሩት ሞመንቶች አይ ቲንክ አንድ ቀን አስታውሳለሁ። በጣም ተስፋ ቆርጬ አሁን እዚህ ከመጣ በኋላ አይደለ ውጭ ነው። ኦኬ እሺ። በጣም ተስፋ ቆርጫለሁ ምናምንና ከዛ የሆነች ቪዲዮ ለቀቅኩኝ። እቺ ቪዲዮ እንግዲህ በጣም በቃ የመጨረሻ ላይ ነኝ ባይዘው በጣም አስጠልቶኛል ህይወት። እሺ ፀሐይ እንደዚህ እየተመታሁኝ ነው። ፀሐይ እንትን እያደረከኝ እሺ። ከዛ ስክሪን ሪኮርድ አደረኩኝና በጣም ፀሐይዋ ግን ስታምር በስማ ምናምን ተመስገን ምናምን ብዬ አስገባው ፖስት። በቃ እየሞከርኩኝ እኮ ነው በቃ ሰርቫይቭ ለማድረግ በምስጋና ለማምለጥ እየሞከርኩኝ ነው። ከዛ ኮሜንት ላይ ምንድነው ለምን ራስን አታጠፋም? አረ በጣም ነው የምታስጠላን። ደግሞ አንዳንድ ሰዎች በግሩፕ አድርገው የሚያወሩት ነገር አለ። የምታስጠላኝ ሳይሆን የምታስጠላን ነው። የዛኔ በጣም አደገኛ የሆነ ሜንታል ሄልዝ ችግር ካለበት የዛን ሞመንት የምታስጠላን ካለ ያ ሰው ይወክላል ብዙ ሰዎች የተናገሩ ነው ይመስላል። አንዳንዱ በቃ ያው አቁም ዝም ብለህ ይቅርብህ አንተ ሴት ምናምን አንተ እንደዚህ ምናምን በቃ
ያቺ ቪዲዮ ሰብራኛለች። ፈርቼ ምናምን ወደ ማን ያዘዋል ደወልኩት። እዛው ካናዳ ሆነ። ካናዳ ሆኜ ምናምን አወራን ትንሽ ምናምን ያው መወጣ የለም ወጣ ነው የታባቱ። ራስን ለምን አታጠፋም አሉ። ስፔንፉል በጣም ሰው ብዙ ሚዲያዎች ላይ ኢንተርቪው የተወሰኑ አይተናል ስለአንተ ታሪኮች ምናምን። አሁን ሚዲያ ላይ ከዚህ በኋላ እንዴት ነው ኢንተርቪው? I don't think ማድረግ አይመስለኝም። አራታው ኢንተርቪው መጨረሻ ነው አሁን ካለውበት ፍላጎት የለኝም ማለት ነው። ኦኬ በጣም ጥሩ። አክብረት ነገ ልትመጣ ነው ያልከኝ ነበር። ስለ አክብረት ትንሽ ንገረኝ እስኪ፣ ሁኔታውን አጋጣሚውን። ዋው አክብረት አሁን እንግዲህ ማደጎ ቤት ሄጄ ያለ ህፃናትን ለመጎብኘት እዛን ያገኘዋት። በውጊያው ምክንያት ከሸራሮ ወደ መቀሌ በእግሯ ነው የተጓዘችው። 2 ታናናሽ እህቶቿን ይዛው ከሸራሮ ወደ መቀሌ ተጓዘች። ቤተሰቦቿ ጠፍተውባት በውጊያው ምክንያት። አስበው ምን ያህል ትራውማ፣ ምን ያህል ብቸኝነትና ፍርሃት ሊሰማት እንደሚችል ነው። በልጅነቷ እናት ሆነች ለ2 ታናናሽ እህቶቿ እና እዛ ስገባ በቃ ያየሁት ግን ተስፋዋ ነው፣ ፍላጎቷ ነው። አይኗ ላይ ነው ያየሁት። ታውቃለህ አስለቀሰኝ። እንደውም በቃ በጣም ነው ያለቀስኩት። እና እኔም ኮንፊደንት ነኝ ምናምን አለችኝና ምንድነው ኮንፊደንት ያደረገሽ? ለምንድነው ኮንፊደንት የሆንሽው አልኳትና የእፍረት ዋጋ ስለማውቀው አለች። እፍረት ዋጋ እንደሚያስከፍል ታውቃለች። አይናፋር ከሆንክ ወይም ደግሞ የምትፈራ ከሆንክ የሚያመልጡ እድሎች ታውቃቸዋለችና በቃ እሱን ነገሯን ሳቀው፣ ኮንፊደንሷን ሳየው ያላት በቃ አረማመዷ ምናምን ታየኝ። መድረስ የምትችለው ደረጃ ለዚህች ልጅ ተስፋ መስጠት አለብኝ። አዲስ አበባ ይዤሽ እሄዳለሁ፣ እዚህ እናመቻቻለን ሁሉም ነገር፣ እኔ ፋይናንሻሊ ቴክ ኬር አደርጋለሁ። ከትምህርት ቤት ጀምሮ መጨረስ አለብን ተባባል። ነገ እየመጣች ነው፣ ማናጀር ሄዶ ያመጣታል ነገ ወይም ከነገ ወዲያ። አሜዚንግ በጣም ያ ነገር ትራውማ አንተ ጋር እንዴት ነበር? ለምሳሌ ያ ጦርነቱ ወቅት ላይ እዛ ነበርክ አይደል? አንተ ውጭ ካናዳ ነበርክ ምናምንና ከሳን እንጂ ተሰቃየን። ጭንቀቱ ኔትወርክ አልነበረ ምናምን በቀን ጭንቀት ነው። አብዛኛው ዲያስፖራ ባይዘው ወይ በውጊያው ምክንያት ምግብ መብላት አቁሞ ነበር። ምግብ አይበሉም። በቃ ምግብ እንደዚህ ለመብላት ሲሞክሩ የቤተሰቦቻቸው ችግር ያስታውሱና በቃ አልበላም። ብዙ ሰዎች ራሳቸውን ጎድተዋል በዛና እኔም በጣም ጨናነቅ ነበረ። በቃ የሆነ ነገር ሆኖብኝ ይሆን ወንድሞቼ የትሄዱና በስማ ያለፈው ጊዜ ዘኔ ከባድ ነው። በስማ መንፈስ ቅዱስ ዲፕሬሽን ተው ከባድ። የቅርብ ሰው ያጣኸው ሰው ነበር? ጓደኞቼ ጓደኞቼ ደፍነልኝ። ጓደኞች አብሮ የተማሩ ምናምን የሞቱ አሉ? የሞቱ አሉ። ከኔ ጋር የተማሩ በጣም ቅርብ የነበሩ አብረን የተማርን ያርፈዋሉ። እዛ ካናዳ ያለው አስታውሳለሁ ተወቅሼ ነበር በጣም። ለምንድን ነው ስለ ውጊያው ማታወራው? ድምፅ አልሆንክም? ባይዞ የዛኔ ታዋቂ ያን ያህል አልነበርኩኝም። አሚን ኦፍ ኮርስ ነበር 1 ሚሊዮን ምናምን። ለምን ድምፅ አልሆንክም? እና የመለስኩት መልስ እኔ የሚያሳስበኝ እነዛ ያለፉት ጓደኞቼ ሳይሆን የነዛ ጓደኞቼ እናቶች ናቸው፣ ታናናሽ እህቶቻቸው ናቸው፣ ራሳቸውን የማይችሉት። ለነሱ መድረስ እፈልጋለሁ። ለነሱ የምደርስበት መንገድ ደግሞ ራሴ ላይ በመስራት ነው፣ ራሴ ላይ ፎከስ በማድረግ ነው። አሁን አልበለዚያ ከሁሉም ሰው ጋር ሆኜ ራሴን ጥዬ የምጨነቅና ማዘን ብቻ ከሆነ ምን አተርፋለሁ? ሰው ራሴ ላይ ሰርቻለሁ እና ራሴን ቢልድ እያደረኩኝ ነው። አሁን ደግሞ እያየህ ነው አክብረት ቤተሰቦቿ በውጊያው ምክንያት ተለያይተው ነበረ። አሁን ወደ እኔ እያመጣኋት ነው፣ እያገዝኳት ነው። አንዲት ልጅን ማዳን ችያለሁ፣ በዛ ምክንያት የተጎዳች ማለት ነው። አቅሙ ሲኖረኝ ደግሞ የበለጠ ሄዳለሁ። ኦፍኮርስ ይሄ ነበር አላማዬ፣ እውን እያደረኩት ነውና አይ ቲንክ አሁን ከዚህ ውጊያ ነገር ወጥተን ማለት ነው ወደ ሰላም መግባት አለብን። ውጊያ ምንም አያረግም። አይ ቲንክ ምን ያረጋል ውጊያ? ተውና አንድ ኢትዮጵያዊ ለኢትዮጵያዊ አንድ ነጭም ካንተ ምን የሚለየው ነገር የለም። የሚለየው ምንድን እንደሆነ ታውቃለህ? ያ ያሰመሩልን ድንበር፣ ያ የሰጡን የሀገር ስም፣ አሜሪካዊ፣ ኢትዮጵያዊ፣ አፍሪካዊ እያሉ ነጭ፣ ጥቁር ለያይተውናል። ሁሉም ተለያይተዋል። መስመር ሰጥተውናል። የተለያየ ደግሞ ሁሌም ደካማ ነው ታውቃለህ። ስለዚህ ተውና ኢትዮጵያውያን እንደ አንድ አፍሪካ አንድ መሆን አለብን። እንደ አንድ ዓለም አንድ መሆን አለብን። ሰው ነው፣ ትንፋሽ ካለ ሰው ነው ሁሌም ማለት ነው። ስለዚህ ውጊያ ምንም አይጠቅመንም ካሁን በኋላ በምንም ታምር። ልባችን ደግሞ መቀስቀስ አለበት በጣም። ቅድም እንዳልኩ እዛ ቤተክርስቲያን ውስጥ ሆኜ ማለት ነው እኛ መማር ያለብን እንደ አንድ ግለሰብ ማለት ነው ሌላ ሰው ላይ እግዚአብሔርን እንፈልግ። ሁሌም እግዚአብሔር እንፈልገው። ስፔሻሊ ሃይማኖተኛ ከሆነ ፕሮፋይል ፒክቸራችን የኦርቶዶክስ ወይም የእስልምና አድርገን ሰው ተሳዳቢ ከሆነ እኛ ምን ታምር እግዚአብሔርን አናውቅም፣ አላህን አናውቀውም። ስለዚህ ምለው ምንድነው አላህን እንፈልገው። እዚች ላይ አላህን ነው፣ እዚች ላይ እግዚአብሔርን ነው።
እዚች ምግብ ላይ እግዚአብሔር እንመልከት። ሁሉም ሰው ላይ እያንዳንዱ አላህን እንመልከት። በምንም ተአምር መጨከን አንችልም። ልንገራ መንቀኛችን ላይ ጠላቴ ነው ብለን የምናስበው ሰው ላይ እግዚአብሔር እንፈልግ፣ ያ ጠላት ይጠፋል። ስለዚህ ፍቅር እንይበናችሁ ራሳችን ላይ ፍቅር ራሳችን ላይ እግዚአብሔር ማየት ስንችል ነው ሌላ ሰው ላይ እግዚአብሔር የምናየው። መጀመሪያ ግን እግዚአብሔር ከማየታችን በፊት መፈለግ ይኖርብናል። እግዚአብሔር ብዙ ሰዎች እግዚአብሔር ጠፍቶባቸዋል። እግዚአብሔር ምንድን ነው የሚመስለው? አሁን እንመልከት። እግዚአብሔር ማለት ቃላት የለውም። እግዚአብሔር ማለት ፍቅር ነው። ባለህ ነገር እግዚአብሔር ከፈለገው ሞቆ ደልቶ ትተኛለህ እንዴ። ገጠር ላይ ያሉ ሰዎች ያላቸው ህይወት እያየ ነው። ብርድ አለ፣ ኤሲ የላቸውም እነሱ፣ ኤር ኮንዲሽነር ማሞቂያ የላቸው ምናምን። ግን እግዚአብሔር በጣም ይጠጉታል። መንፈሳዊነታቸው ላይ ቅርብ ናቸው። ያ እግዚአብሔር ምቾት ይሰጣቸዋል። ኢቭን መሬት ላይ እየተኙም እያለ ለጥ ብሎ ያድራሉ አይደል እንዴ? ስለዚህ እግዚአብሔር እንፈልግ። እቺ ሀገር ሰላም ትሆናለች። እኛ እንደ ኢትዮጵያ ውጊያ ላይ ያለን ይመስለናል። ግን ውጊያ ላይ ያለው አንድ ሰው ነው። አወቀው። እኔ ነኝ ውጊያ ውስጥ ያለሁት፣ አንተ ነው ውጊያ ውስጥ ያለው። ያኛው ነው። ተጠቃሎ ትልቅ ውጊያ ይሆናል። ገባ? ሁላችንም ግን እንደ አንድ ግለሰብ ደረጃ ራሳችን ላይ ከእግዚአብሔር ጋር ጥብቅ እንበል። እግዚአብሔር እንፈልግ። በምንም ተአምር ሌላ ሰውን መግደል አንችልም። ሌላ ሰውን መጥላት አንችልም። ሌላ ሰውን ማንቋሸሽና ማማት አንችልም። ሌላ ሰው ስታንቋሸሽ እግዚአብሔርን እያንቋሸሽ እንደሆነ ልብህ ካወቀ በምንም ተአምር ማንቋሸሽ አትችልም። በስመ አብ ወመንፈስ ቅዱስ። የሌላ ሰውን እግዚአብሔር ሳታይ ያ ሰው ካንቋሸሽከው ራስን እያንቋሸሽክ ነው። ባይዘው ሌላ ሰው ከገደልክ ራስን እየገደልክ ራስን ገላሃል። ሌላ ሰው ካማህ ራስን አምታሃል። ሁሉም ሰው ላይ የምታደርገው ነገር ራስህ ላይ ታደርጋለህ። ሌላ ሰው ላይ እግዚአብሔር ስታይ፣ ፍቅር ስታይ ራስህ ላይ እግዚአብሔርና ፍቅር ታያለህ። ከዚህ በላይ ምን አለ? ስለዚህ እግዚአብሔር እንመልከት። ዋው አሜዚንግ አሉኝ። በጣም አሜዚንግ። እንግዲህ ይኸው ማስታወቂያ ለመስራት ቤት እናያለን ብለን መተን እዚህ ፊሶን አፓርታማ ውስጥ ይህን ድንቅ ቆይታ ያደረግን። ሳናስበው ቆንጆ ቤት ውስጥ ቆንጆ ቆይታ ነው ያደረግነው። በጣም ያ ቤቱ እንዴት አየው? ቢዩቲፉል ደስ ይላል። በጣም ነጭነቱ በጣም ደስ ይላል። ሁሉ ነገር ወድጄዋለሁ። ማርያም ያ በጣም ቴንክ ዩ ሶ ማች። ዲቻ ቦይስ እየጠበቁ ነው አይደል? እንሂድኛቸው። አረ ተመልካቾች ዛሬ የማናሳያችሁ ነገር የለም። የፈጠነኛቸው እየጠበቁ ነው በጉጉት አይደል? ዲቻ ቦይሶችን ዛሬ እንደዚህ ወደ ሚዲያ ኤክስፖዝድ ሆኖ አያውቁም አይደል? በዩቲዩብ ደረጃ አያውቁም። ለመጀመሪያ ጊዜ ነው። ኧረ ተው፣ የመጀመሪያ ጊዜ ዲቻ ቦይሶችን በማራኪው ልናሳያቸው፣ ልናስተዋውቃቸው፣ ቤታቸውንም